ያሳድጋል። በምን አላማስ ነበረ የሚያሳድጋቸው? እነሱ ህጻናቶች በህይወት አለ ወይ አሉ ወይ? ገብቶሻል? ከ28 ህጻናትን ከ8 ዓመት በታች የሆኑ ከእናቱም ደብቆ ከመንግስት ከማህበረሰብ ደብቆ እያሳደግኩ ነበረ አለ። ኤኒዌይ የፊራውን 2 ምሽጎቹ ሃይማኖትና ብሔር ናቸው። 2 ምሽጎቿን ፈርሶብሃል። ትክክለኛ ማንነትን ግለጥ። በቃ ትክክለኛ ማንነትን፣ ማፊያውን፣ ነፍሰ ገዳዩን፣ ደፋሪውን ፊራውን መገለጫው አሁን ነው። ይሄ ነው ማለት የምችለው። አመሰግናለሁ። ግን እሺ ሁላችሁ ቴንኪዩ። እሺ ቴንኪዩ ልዕልቲ። በነገራችን ላይ ልዕልቲን በኮመንት የምትሳደቡ እኔ ልዕልቲን አውቃታለሁ። እኔና ልዕልቲ በውስጥ ሁሉ ሰድቤያታለሁ። አሁን በቅርብ ቀን ይኸው ፊቷ ነው የምናገረው። ቪን ነምበር ላኪልኝ ስትለኝ ሰደብኳት። ቢካዝ በፖለቲካ አንግባባም፣ አንዳንድ ነገሮች የማንግባባበት ነገር አለ እኔ እና እሷ። ይሄ ሌላ ጉዳይ ነው። ገብቷችኋል? ይሄ ሌላ ጉዳይ ስለሆነ እኔንም ትሰድበኛለች። በቅርብ ቀን እንደውም የሆነ ሪከርድ ደርሶኝ HIV ያለባት ቴምር ምናምን ብላ ስታወራ ሰማዋት። ግን እሷ ስላለች እኔ HIV በሽተኛ ልሆን አልችልም። ስለዚህ ራሱን የቻለ መበሻሸቅ አለ። ገብቷችኋል? እኔ ሰድባኝ እኔ HIV ምናምን እያለች ሰድባኝ የሆነ ብዙ ነገር ትሰደባለች። ኦኬ ስንጣላ እኔም በውስጥ ሰድቤያታለሁ። ሙልጭ አድርጌ ነው የሰደብኳት። እንደውም አንቺ አልልክልሽም፣ አንቺ ማን ስለሆንሽ ነው እኔም ቪን ነበር ምልክልሽ፣ አንቺ እንደዚህ ምናምን ብዬ። ይሄ ሌላ ጉዳይ ነው እና በኮሜንት መሳደቡ ምንም ትርጉም የለውም ለማለት ፈልጌ ነው። እኔ እና እሷ እንጣላለን፣ ትሰድበኛለች ብዙ ጊዜ። ገሷም ላይ ገብቼ ሰድባ አስወርዳኝ ታውቃለች። ስለዚህ ይሄ እኔ እና እሷም በፖለቲካ ነው እንጂ ልዩነታችን በሌላ በሴትነታችን በማህበራዊ ምናምን እኔና ልዕልቴ አንድ ነን ለማለት ፈልጌ ነው። ቴንኪዩ። እሷም ለኦሮሞ ታዳላለች፣ እኔም ለአማራ አዳላለሁ። አለቀ። ይሄ ደግሞ ያው ኢትዮጵያ ውስጥ ያለው ዘሩ ያው የተዘራው ዘር ግዲ ነው እንደዛ ማድረግ ስላለብን። እሺ ሌሎቻችሁ ማውራት የምትፈልጉ? አሁን ዞሮ ዞሮ ሁሉንም አንድ ያደረገው ዮኒ ማኛ ነው። የእሱ ጉዳይ ላይ ነው እየሄድንበት ያለ ነው። የሴትን ክብር ስላወረዱ ሴትን ስለተሳደቡ እዚህ ጋር አሁን አንቺን ገብር እንዳይሰማር አሞን ለማለት ነው እና ምንም እንዳይሰማሽ እኔ ቅድምን ብዬሻለሁ። እሱ በአንቺ ብቻ አይደለም። እግዚአብሔር ሲጣላ አንዳንድ ጊዜ ከንትንሽ ሁሉ ያወርድሻል እና ቁጭ ብሎ ቤተ ክርስቲያን ላይ ቅዱሳኑን ሲሳደብ ቀኑ ሙሉ እንዲሁ ሲፈተፍት ቴቴ ሀሜት በጣም ሀሜት ነው የሚወደው እና አለመታደል ነው። አትፍረዱበት። አንዳንድ ጊዜ ምናልባትም የገቢ ምንጩ ስለሆነ እኔ እንደዚህ እንግዲህ መጀመሪያ ሲባል አላም ነበር፣ በጣም ነበረ እኔ ማክበር የነበረው አላምንም ነበር ይህን ነገር። ግን ሳየው በተለይ ደግሞ አሁን ሃይማኖቱን እየለያየ አንዱን ሃይማኖት ከአንዱ ጋር እያጋጨ ቁጭ ብሎ የነበረበትን ምንድነው እየፈተለ ቡና ምንድነው ያላችሁት ቡና እያፈላ ምናምን ጀበና ሲደርድሩ ቁጭ ሲል ስለሚሉ አንቺ ምንም እንዳትሰማሽ ብቻ እና እንደ ወንድ ቢሆን ደስ ይለኝ ነበር። ያ እንደ አፖርቹኒቲ እንደዛ አልታደለም ልጁ እና በቃ የተሰሸም ወይ ደግሞ ጉዱ ነው መቼም ሰው ሙሉ ያው ይቅርታ ቆይ አሁን ራሱ ቅድም ሲገባት የምራይት ለስለስ ብሎ እኮ ሊልሽ ነበረ ነገሩ ለስለስ ትቆራረጣለች ወይም ለእኔ ብቻ ነው የምትቆራረጠው? ያ ትቆራረጣለች። ያ ብዬ ትቆራረጫለሽ እናት ትቆራረጫለሽ። ታብታብ አድርጉ። እየተቆራረጠች ነው። ኦኬ ቆይ ነው ቀየርኩት። ኮፒ ሊንክ አድርጉ ባያቸው። እሺ ኮፒ ሊንክ አድርጉ ስለሚኖሩ ታብታብ አድርጉ። ያው የሴጋው እንትኖች አሉና የሴጋው ደቀ መዝሙሮች አሉ። ታብታብ አድርጉ፣ ኮፒ ሊንክ አድርጉ። ያ ኦኬ እስኪ ሚዩት አድርጊና አንሚዩት አድርጊ። ያ ብዬ እስኪ ሚዩት አድርገሽ
ኦኬ አሁን አስተካክል። ስክሪን ቀየርኩት፣ ዋይፋይን ቀየርኩት። አሪፍሽ። በነገራችን ላይ ኢሉን ለምን እኔ ቤት ገባችሁ እያለ በጣም ብዙ ሰው እየተሳደበ ነው በውስጥ የሆነ ማኘው ኢሉን አስፈራርቷን ነው አሁን የምታሳያችሁ። ይሄ ደግሞ ቤት የአውስትራሊያን ከሚዲያ ለማጥፋት ተሳድቦ ከሚዲያ ለማጥፋት የተከፈለው ክፍያ ነው። ቤት የአውስትራሊያ ደግሞ ከሚዲያ ጠፍታለች እንደምታውቁት። ሰድቦ አዋርዶ አንገቷን አስደፍቶ ከሚዲያ እንዲጠፋ አድርጓን ነው የተከፈለው። $4500 ነው። እና ዮኒ ማኛው የሚሳደበው ብር እየተከፈለው እንደሆነ ሰው ብገሉም ከእውነት ጎን ሳይሆን ከውሸት ጎን ሰውን ገላችሁ ብር ከከፈላችሁ ታልገደላችሁም ብሎ ለእናንተ ድምፅ እንደሚሆን ነው የሚያሳየው። ይሄ የምታዩት ሪሲት ከማሙሻ የተከፈለው ክፍያ ነው። ማሙሻን ታውቁታላችሁ ሁላችሁም። ከማሙሻ የተከፈለው ክፍያ ነው። ቆይ በትልቁ ላድርግላችሁ። አሁን የምትገቡ ሰዎች እንዲታዩ ስለምፈልግ ነው። የዛሬ ዓመት አካባቢ አጠቃላይ 4500 ነው የተከፈለው። ያኛው ሌላው ሪሲት ባንኩን ስለዘጋሁት ነው። ካስፈለገ እንደ አዲስ ባንኩን ኮንታክት አድርጌ ስቴትመንቱን እንዲሰጡ ማድረግ እችላለሁ ብሏል ማሙሻ። $4500 ተቀብሎ ሴትን ልጅ አንገቷን አስደፍቶ ከሚዲያ እንዲጠፋ አድርጓል። ለዮኒ ማኛውም አግዞ በእንደዚህ አሁን ምሳሌ ልዕልቲ እያለቀሰች ልዕልቲ እንደዚህ ምናምን የሆነ ጠንካራ ናት። ስታዩት ሰዎችን ነው የምታበሽቀው። ዝን በጣም በልጆቿ ስለመጡ ቅድም ሰምታችኋታል። ቪክተም ነኝ ልጆቼ ተሰድበዋል ብር ተከፍሎት በፍራኦል ቴቻ እያለች ስታለቅስ ሰምታችኋታል። እና በዚህ ልክ ብር እየተከፈለው የሰው ሞራል ለመንካት በክፍያ ማለት ነው። እንግዲህ ቤት የአውስትራሊያን ማንም ያውቃታል። ለማንም እየዞረች አንበሳ የምትሰጥ ልጅ ናት። በሆነ አጋጣሚ ከማሙሻ ጋር ሲጋጩ በእርግጥ አጥፍታ ነው ማሙሻ ይሄን ያደረገው። አጥፍታ አበሳጭታው ነው። ማሙሻ አጥፍቶ አይደለም። ብር ግን ሲሰጡት እንደሚሳደብ በብር ክፍያ እንደሚሳደብ ያው ሁላችሁም አፉን መከራየት እንደምትችሉ በዚህ አጋጣሚ እንድታውቁ ነው። ሰው ብገሉም እንዳልገደላችሁ አድርጎ ይከራከርላችኋል። ፍራኦል ቴቻኔ እንደምን እንባ እንዳስለቀሰኝ ያውቃል። የመጀመሪያ እሱ ቤታ ነበር የሄድኩት፣ ግን ጨካኝ እንደሆነ እንድታውቁ ነው በዚህ አጋጣሚ። ቴምር ቪዲዮ አለኝ። ዮናስ ሙሉነ የሶሻል ሚዲያ ዲስትራክሽን ስራ እንደምሰራ ተከፍሎት እንደሚሳደብ ምናምን ቪዲዮ አለኝ። ፖስቷለሁ ከዚህ ሰዎች። ጥሩ እሺ፣ ፖስቹ ናሪ ቴምርዬ እኔ ለወጣ ስለሆነ ያብዬ ጨርሽ። ያብ ትጨርስ የኔ ናት። ቆይ አንዴ ያብና አቋርጥ። እኔ አይ ልወጣው መንገድ ያብዬ ላስፈቅዳትና ልናገርና ልውጣ። 2 ደቂቃ ነው የምትሰጪኝ? እሺ እማዬ ልወጣ ስለሆነ ነው። ኤንዌይስ ይኸውልህ ዮኒ ማኛ የደወልክ ምናምን ለማስፈራራት እንዳትሞክል። ከፈለክ ያለህበት ድረስ አይስወር አንተ ጋር ለመምጣት 10 ደቂቃ አይፈጅብኝም። አይስወር ቱ ጋድ ይኸው እዚህ ህዝብ ፊት ነው የምነግርህ። 10 ደቂቃ አይወስድብኝም። ልመጣልህ እችላለሁ። ያለህበት ቦታ ነይ በለኝ፣ ልታናግረኝ ከፈለክ ማለት ነው። ከዛ ውጭ ግን እኔን በምንም እንዲልሻለሁ እያልክ እየጻፍክ ልታስፈራራኝ ብትሞክር እንኳን ይሄ አሉባልተኛ ወሬ ቀርቶ አይደለም ትክክለኛ መረጃ እያመጣ እንኳን እዚህ ጋር አፍህን ብትከፍት እኔ ትዝ አትለኝም። ቢካዝ እኔ የኔ ጌታ በጣም ስለማታውቀኝ ነው። ኤንዌይስ ግን አሁንም ካለክ እውነት ይኸው እዚህ ህዝብ ፊት የምነግርህ ለአንተ 10 ደቂቃ ቨርጂኒያ ነው ያለኸው፣ ሂልተን ሆቴል ነው ያለኸው። እኔ ለሂልተን 10 ሚኒት እመጣለሁኝ። እመቤቴን ይኸው ነይ በለኝ ይጻፍና እዚህ ጋር እመጣለሁ። ሚኒት ነው ለሱ ላይፍ ከፍተሽ ሂጂ። እንደውም እኛ እንከታተልሻለን። በላይ ነይ ካለ እመቤቴን ነይ በላት እና ወጣ። አንተም በላይ እሷን በላይ ማለት አይኖ እደባደባሃለሁ አይደለም፣ ግን የምትፈልገኝ ከሆነ ከመሳደብ ቀጥታ ፊት ለፊትህ እመጣለሁኝ። እስኪ ነይ በለኝ። ይኸው እመቤቴን እዚህ ጋር ተናገር። ቁጭ ብለህ እያዳመጥክ ነው አይደለ? እየደወልክ ነው አይደለ? ይኸው እዚህ ጋር አለሁኝ። እሺ በላቸው። መንገድ ሌላ ቦታ ለመሄድ እየወጣሁኝ ነው፣ ግን በዛው እግር መንገዴ ማግኘት እችላለሁኝ። 10 ሚኒት በእውነት ሲሪየስ። በፍራኦል ቴቻ በከፈለው ብር እኮ ነው ቫኬሽን የወጣው። ሄሉ ዲሲ ለሱ ዲሲ ቫኬሽን አይደለም ባክሽ። የምን ቫኬሽን ነው? ከስቴት ስቴት ቫኬሽን ከፈለው አንዴ ከስቴት እሱ ከቤቱ ወጥቶ ሻይ ቡና ማለት እንጀራ ሊበላ ሊሄድ ሻይ ቡና ማለት እኮ አይችልም። ካፌ ወጥቶ እንደ አገር ለቆ ከሄደ ሆነሽ ነው ክፍያ እንደተፈጸመለት የሚያሳየው እኮ ይሄ እኮ ነው። በቃ የእሱን ብር ተዝናናበት። ይሄ ሌባ ኖ እኔ የሆቴል የ2 ቀን ሆቴል እና ዛሬ እራትህን እስከ ነገ ቁርስ መክፈል እችላለሁኝ። ይኸው በህዝብ ፊት ነው። ነይ በለኝ።
እየወጣሁኝ ነው እመጣለሁኝ። ዳሴ ሌላ ነገር ግን አፍህን ብትከፍት ይሄ የተለመደ ነገር ነው። ምንም ነገር አታመጣም። ስልኬን ማን እንደሰጠህ አውቃለሁ። የስራ ስልክ ነው አሁን ያገኘኸው ስልክ የስራ ስልክ ነው። ኤንዌይስ ይመችክ ቴምርዬ። ማንም እንዳያስደነግጥሽ፣ በዚህ ማንንም እንትን እንዳታደርጊ። ሁሉም በእውነት ለእሷ ድምፅ የሆናችሁ እኛ እየሰማን ነበረ። አይ ነው ወደ ዘር ውስጥ ሊከቱሽ ፈልገው ነበረ። ተደራጅተውም ጂጂ ኪያ ቤት እንደ ልዕልቴ አለች። አሁን እኔ ልዕልቴ በፊት በጣም እናደድባት ማርባት ምናምን ነው። ግን አንዳንድ ጊዜ የሰው ልጅ ብሔሩን ብቻ ሳይሆን ከእውነት ጋር እኔ እውነት ብዙ አይኖ እኔ ልዕልቲ እኔን ትወደኛለች ብል ውሸት ነው። አትወደኝ። አይ ልዕልቲ እኮ አሁን ከነገ ወዲያ እኔንም ትረግጠኛለች እኮ አሁን ዛሬ አንድንን ከነገ ወዲያ ስንቀሳለፍታችሁ እሉ ግን አረተ እግዚአብሔር እኔን አሁን በነገራችን ላይ አሁንና ልዕልቲ ስናያ ስታዩን የማትረግጠኝ እንዳይመስላችሁ ትረግጠኛለች። አሁን ከሆነ ከሶስት ቀን ካረቀም ለሀቅ ስለምትቆሚ ግን ሁል ጊዜ ልሻለሁ አይደለ? ለሀቅ ስለምትቆሚ አላብት ልሻለሁ። እኔ ለሀቅ የሚቆም ሰው በጣም ውስጤ ነው። ከዛ ውጭ ግን ነካክታችሁ አውቃችሁ ጎሽማችሁ ልጅቷን ወደ ዘር ለምን የብሔር ብሔረሰቦች ነው ቴምርን ድምፅ የሆኗትኝ። ስለዚህ ወደ ዘር ውስጥ አትክተቷት። ይሄ የዘር ጉዳይ አይደለም። እነሱ ተስማምተው ያደረጉት ነገር ነው። ግን ፍራኦልና ቴምር ብትናገርና ዝም ቢባል ጥሩ ነበረ። እኔ በጣም የተናደድኩበት በእውነት በጣም ያረርኩበት ትላንትና የተናገርከው ነገር በጣም በዚህ እድሜህ የማይጠበቅ የሴት ልጅ አባት ሆነ እውነት ካንተ ይሄን እኔ አልጠብቅም። አይኖ አሁን ማን እንደሆንክ በደንብ አድርጎ ተገልጸህ ታይተሃል። መዋረጃህንም ነገር ነው ያደረግከው። ከዛ ውጭ ግን አለውልህ። መጻፍ ይችላል። ከጻፈ ጻፉልኝ አለሁኝ። አይጽፍም። አሁን እንደዛ ስትይው እየተንቀጠቀጠ ነው የምሰማሽ። ፈሪ እኮ ነው የሆነ ማኘው እንዴ ጉረኛ እኮ ነው። ፈሪ እኮ ነው። እኔ በነገራችን ላይ እኔ ስቴት መጥቶ ላሳያችሁ። ቆይ ላሳያችሁ። ሂልተን ማለት ይኸውልሽ ባጠገቡ እያለፍኩ ነው። አይስወር ይኸው ላሳያችሁ። ቆይ ውሸቴን እንዳልሆነ በሱ እያለፍኩ እንደሆነ ቆይ በመጀመሪያ ላሳይሽ። በትልቁ አርጋ እውነት በትልቁ አርጋ ዳር ሊያዝና አይ አጋጣሚ እያለፍኩ ነው። እቴቴ መውረድ አለበት። ከፎቅ ላይ ናውረድ። ሁለተኛ ፎቅ ላይ ነው ያለው። ሂሊትን ናውረድ ናውጣ በሉ ናውጣ እቴቴ ውጣ እያላችሁ ሜንሽን እያረጋችሁ ኮመንት ላይ እቴቴ ውጣ በሉት። ሆቴሉን ራሱን ሂልተንን ማሳየት እችላለሁ። ይሄው ሂልተንን አሳያቸዋለሁ የእንትንን እና ከዛ ይመጣለሁ። የሆንዬ ሻይ ትጋብዘኛለህ በዛ እውነት ታሪክ እኮ ነው። ኮሜንት አቆም። አንቺን አውጣ ስትዩ ኮሜንት ቅድም እየጻፈ ነበረ ሲሳደብ ነበር በኮሜንት ቅድም። አሁን አቆመ። አንቺን አውጣ እንዴ አቆመ። ሁሉ ክፈችን አሳዩ እንዲያምን ሁለተኛ ፎቅ ላይ ሂልተን እንዳለ ደርሶናል። ድምፅ ያጣሩልሻል ደውለው ማለት ነው። አንዴ ኮመንት ላይ እቴቴ ውጣ በሉት። ኮመንት ላይ እቴቴ ውጣ እያላችሁ ጻፉ አንዴ። ያው ኖ ነይ ካለኝ ለመደባደብ ምናምን ሳይሆን ማግኘት ከፈለገ ይኸው እዛው ኖ ሉዬ አይችልሽም። ምን ሆነሽ ነው? ጸጉሩ ብን ብሎ ነው የሚሄደው። ያምሻል እንዴ? በጥፊ ብቻ ጸጉሩ አሳዩ። ይኸው ሂልተን እቴቴ ውጣ እያላችሁ ጻፉ አንዴ። እንዳትሉኝ አይስወር ሂልተን መግባት ማንም ይችላል። ቆይ እንትን ላይ ነው ያለው፣ ኢፌክት ላይ ነው ያለው። ቆይ አንዴ እኮ እንትን ላደርግላችሁ። አሁን ልክ ነሽ፣ አሁን ልክ ነሽ። እሺ ቆይ አንዴ ካሜራ ላይ ሂልተን ሆቴል የሚለውን እቴቴ ውጣ እያላችሁ ጻፉ ባካችሁ። እቴቴ ውጪ በሉ። እቴቴ ውጪ፣ እቴቴ ውጪ እያላችሁ አንዴ። እቴቴ እኮ የሴት ስም ነው። እቴቴ ውጪ እያላችሁ ኤቭሪባዲ ፕሊዝ። እቴቴ ውጪ። እቴቴ ውጪ። ኖ ወንድ አታርጉት፣ ሴት ነው ይሄ። እቴቴ ውጪ ውጪ በሉ። ውጪ እቴቴ ውጪ እያላችሁ ጻፉ ባካችሁ። እቴቴ ውጪ። ሁሉ ተስተካክሏል አሁን። እሺ መሪ በደንብ እንዲታይ ዳሽቦርድ መሪ አታስገቢ። ከፍ አድርጊውና ሂልተን ሆቴል የሚለውን አሳይን። እቴቴ ውጪ። ከፈለግሽ ደግሞ ወርደሽ እጅሽን አውለብልቢለት እንደዚህ እንግዳ እንደሚቀበል ሰው እዛው ጋላሽ ኡፍ ነገር ደግሞ አልቀየርም አለ። ምን አባቱ ነው ቀይማንቴ ፖሊስ እንትን እንዳይልሽ ሲግናል አብሪና እንትን ሀዛርድ ምናምን ሀዛርድ አብሪ
ለዛ ፊት ለፊቱ ላሳያችሁ የሂልተንን ብዬ ነው። ይኸው እዚህ ጋር መቆም ይቻላል። ይሁንዬ እዛው ሂልተን መሪ ያሳየች ነው። መሪውን እንዳይዘጋብሽ ዋርኒንግ። እሺ ኖ እንደ እንግዳ ተቀባይ ወርደሽ ራሱ ልጅ ነው ለብልቢለት እቴቴ ውጪ በሉ። እቴቴ ውጪ ያላችሁ ኤቨሪባዲ ፕሊዝ። ሂልተን ይሄ ነው። ይሄውላችሁ ይሄ ሆቴሉ ነው የሂልተን። ይኸው ፊት ለፊቱን ደግሞ የሂልተንን አሳያችኋለሁ። ይኸው ያለበት አካባቢ ይኸው እዚህ ነኝ እንትን ያለሁት ሰሚናሪ ላይ ያልከው ሂልተን። ይኸውላችሁ የሂልተን እንትን ቆይ ዞሬ እንደገና ዞሬ ሂልተን የሚለውን ላሳያችሁ። ውጪ እቴቴ ውጪ። ነይ ውጪ እቴቴ። እንደ ሰርግ አደባባይ እየዞረች ነው እሷ። ነይ ውጪ እቴቴ። እንደ ሰርግ ሁለቴ እያዞርካት ነው። ነይ ውጪ እቴቴ ውጪ በሉ አንዴ። እቴቴ ውጪ እያላችሁ ኤቨሪባዲ ፕሊዝ። እያየ ነው እኮ ይሄኔ በመስኮት ሂልተን እያየን ነው። አንዴ ለሪከርድ እንዲያመቸን እቴቴ ውጪ እያላችሁ። እቴቴ ውጪ። ይኸው እቴቴ ውጪ። እቴቴ ነይ ውጪ። ግቢ በቃ። አልነበር እንዴ እየጻፈ ምናምን አልነበረ? ይኸው ከጠራኝ ብዬ ነው ሜቢ። ይኸው እኔ እየወጣሁኝ ነው። ሶሪ። እኔ ደግሞ ኢሉ እንደሆንክ ለብቻዬ ራሱ ማወቅ ከፈለገ ለብቻዬ እንዳለሁኝ ማወቅ ከፈለገ ላሳየው። ምንም መኪና ውስጥ ማንም ሰው የለም። በኋላ ደግሞ ሽጉጥ ይዛለች እንዳይልሽ። ይኸው የሆነ ለቅሶ እንሂድ ይዞራል። ይሄ ደግሞ ምን አባት ሆኖ ነው? ዳብል ክሊክ እያደረግሽው ነው። እየደወሉ ደወለ ደውሉ። እኔ ብቻዬን ነኝ። መኪናዬ ውስጥ ምንም የለም። እቴቴ ነይ ውጪ እባክሽ። ብሎ ፖሊስ እንዳይጠራብሽ። ማንም መግባት ይችላል። ሂልተን ምን አገባው? ውስጥ ራሱ መግባት እችላለሁ ሰዓት ስለሌለኝ እንጂ መግባት እችላለሁ። ወጥቼ ስለሆነ ነው። አታስፈራራኝ። በተለያየ ቁጥር አትደውል። ይኸውልህ ውርድ ከራሴ ለፖሊስ ከሰጠሁት መጥፎ ነገር ነው የሚገጥማችሁና አስሶ ማን አባታችሁ እንደሆነ ታዩታላችሁ። እረፉ። ስታፕ። ይሄ ከባድ ሀገር ነው ያለ ነው። ሴትን እያስፈራራህ የምትኖርበት ሀገር አይደለም ያለኸው። ኤንዌይስ ከፈለገኝ መልሳችሁ ደውሉልኝ። ቻው ቴምር። ቴንኪዩ። ለመስማት ያስፈራራት የነበረ ሰው እየጠፋ አያችሁ። እቴቴ እኮ ነገ የኢሉን ለመስማት ምን ብል እንዴ? እንዴት አይጠፋም? ያለበት ቦታ ድረስ ሂዳ እንዴ? ቴምር እሉ እኮ የዋዛ አይደለችም እኮ ጠምዝዛ ትጥለዋለች እኮ። ነገ 10,000 ሰው እንግዲህ የኔን ታሪክ ለመስማት ተሰብስባችሁ እንግዲህ ጠብቁት። ቴቴ እቴቴ ሌባ ውሸታም እንደሆነ ተናገርኩ እኮ። ቢኒያምን እና ያችን ማን የምትባለዋን ልጅ ውሸቱን ነው አሉ። ብር እሷን የሚፈልጋት ወንድ ብር ከፍሎት ነው አሉ አውቆ እንደዚህ እነሱ በእንትን እየተደራረጉ በካካቸውን እንደዚህ ቂጡን ቂጧን እየነካች ምናምን ብሎ ስማቸውን ሲያጠፉ አስታወስክ? ያንን ቢኒያም የሚባለውን ኤሪ ናት። ኤሪ ሶሪ ተሳሳትኩን። ኤሪ ነው አስማ። ኤሪ የኤሪ ባል አይደል? ያ ልክ ነሽ። ልክ ያ 90 ዴይስ ፋንሴ ላይ የሚቀርበው የእሷ ባል ቢኒያምን እና ያችን እንትና የሚባሉትን ሁለቱን ሲጣሉ በደንብ ለማጣላት አውቆ የሆነ ሰው የሆነ ቪዲዮ ላከልኝ ደረሰኝ። በካካምበር በካሮት እሱ ሰውነቱን እንትን ቂጡን እንደዚህ እያደረገ በካካቸው ምናምን እያለ ስማቸውን እንዴት አጥፍቶ ልጅቷም ጠፋች ከሚዲያ እሱም ጠፋ። እንደዚህ የሰውን ስም ሆን ብሎ ነው አሉ። አሁ ያ ውሸት ነው አሉ። ብር የእሷ ቦይፍሬንድ የድሮ ቦይፍሬንዷ የተናደደባት ብር ከፍሎ ነው አሉ። ሉሊት ውሸት ነው አሉ። አስወ የቢኒያምም የእሱም ውሸት ነው አሉ። ይሄ ቆሻሻ አውሩ ሌሎቻችሁ። የአብዬ ጨርሽሽ እናቴ። ሶሪ እኔማ ምን እላለሁ ብለሽ ነው? ቅድም እኮ ብያለሁኝ የሴቶች ጉዳይ ነው። ለማንኛቸውም የቆምንበት ወንድማችን እንደ ወንድ እንዲቆም እንመክረዋለን። እየተከፈለው ዝም ብሎ ሴት ልጅ ዳውን ባያደርግ እና ካለበት ከክብሩ ወርዶ ወደ ታች ወርዶ በቃ ቁጭ ብሎ ሀሜት ሲያማ ባይውል አንዱን ከአንዱ ባያጋጭ ደስ ይለናል። ይሄ የእሱ ስራ በእርግጥ የታወቀ ነው። አሁን በደንብ ተለምዷል። በደንብ ህዝብም አውቆታል። እምነትን ከእምነት በቃ ቤተክርስቲያንን ቁጭ ብሎ ማማት፣ ሰውን ማማት፣
ደግሞ ይቀላቅላል እኮ ቁጭ ብሎ እና አሁን ለምሳሌ ቤታዮ ይልና ከቤተ ክርስቲያን ውስጥ ተክለ ሃይማኖት ይላል ምን ይላል ቁጭ ብሎ የማይነካካው የማያማው የለም እና ያልታደለ ፍጥረት ነው እና እግዚአብሔር እንግዲህ እንደዚህ ተንከራተት ብሎታል። ነፍሱ እየተንከራተተች ነው እና አንዳንዴ ጸሎት ያስፈልገዋል። በጣም ያሳዝናል። ግን አንቺን በርቺ ለማለት ነው እና በዚህ እንዳትሰበሪ ተምር። በእውነት በጣም እሱም ከሰው ቆጥረሽ እንትን ላይ ምንም አልሰበርም። ይሄንን ሌባ በክፍያ እንደሚንቀሳቀስ ላዋርደው ብዬ እኮ ነው እንጂ ተሰብሬ የእሱ ስድብ ይሄ በልጅ አልተባረክሽ ምናምን እኮ ገና ልጅ ነኝ እንዴ ሀውካም እኔ 45 ምናምን በኋላ እኔ እንደውም ከ45 ዓመት በኋላ ቆይቼ ከዛሬ 10 ምናምን በኋላ ነው እንደውም ልጅ የምወልደው። አሁን ይገርመዋል እንዴ መብትሽ። አዎ እኔ ካስፈለገኝም አልወልድም እንዴ እሱ እንዳለ ነው እንዴ። ለሴት ልጅ ሰክሰስ በቃ ልጅ ባላግብታ ልጅ መውለድ ነው። ስንት ሰክሰስ አለ። አም ቬሪ ሰክሰስ ኡሜን። አይገርምህም? ለምን መሰለሽ አንቺ በስራ ወንዶች የሚሰሩትን ምንድነው እሱ ትራክ ይዘሽ ምን ይዘሽ ብር ኖሮሽ $100,000 እያንቀሳቀሽ አይኑ ደም ይለብሳል። ገብቶሻል? ስለዚህ ለአንቺ የሚመኝልሽ በቃ ከታች ልጅ ወልደሽ ምናምን የቤት እንትን አገብተሽ ምናምን መኖር በቃ እሱ ነው ለሱ ህይወት ማለት ለሱ ያ ነው የሚታየው። እሱ እንደዛ ነው። ገብቶሻል? ሚስትየው አገባችው እንደ ሚስት ሆኖ ነው የሚኖረው አሉ። እንግዲህ እንደዛ ነው የተባለው እና ተምርዬ ቅር እንዳይልሽ በሱ ጉዳይ በእውነት በጣም ኧረ እኔ ምንም ቅር አይለኝም። እንደዚህ አይነት ጥንብ ወንዶች ስላወሩ ከእንደሱ አይነት ወንድ ልጅ እስከምወልድ መሀን ሙኜ ብቀር ነው የምፈልገው። እንደሱ አሁን እንደሱ አይነት ወንዶች በጣም ሺዎች አሉ፣ በጣም ብዙዎች ማለት ነው። ከእንደሱ አይነት ወንድ አሁን ሴት ልጅ ከእንደ የሆነ አይነት ወንድ ሀበሻ ወንድ ከምትወልድ መሀኑና በቃ በማደጎ ልጆች ይዛ ብታሳድግ ነው የሚሻለው። እንደኔ እንደዛ ነኝ። እኔ በጣም መራጭ ሴት ነኝ። በጣም ማለት ነው በጣም መራጭ ሴት። እንዳንተ አይነት ዝርክርክ ቤተሰቦች የራሱ ቴምር የምታገቢውን ባላይተን ምናምን ነው የሚሉ ጓደኞች በዙሪያ ያሉ። በጣም ፒኪ ነኝ በጣም ማለት ነው። እንደ ሀሳቡን ተይዋየ ግን ፍቅር ሳይዘው አይቀርም። ለምን ከዚህ በፊት በጣም ቆንጆ ነሽ እያለሽ ነበር። ትዝ ካለሽ ማን ነው? እቴቴ እኮ ወንድ አይደለም የለውም እንዴ ልክ ነህ። ሌላ አለም ያ ብዬ ሜቢ አንዳንዴ ፍቅርም እንደዚህ ያደርጋል እኮ በጣም ቆንጆ ናት። ጸባዩን ፍቅርም እንደዚህ ያደርጋል። እያለ ሲቀደር ነበር አንድ ጊዜ ቀናላ የዛሬ አመት የሆነ ኳስ ላይ አግኝቶኝ አትላንታ አይ ቲንክ አመት ሆነው አይደል? የዛን ጊዜ ቆሻሻ ዛሬ ደግሞ ዙሮን ሊሳደብ እኔ እንዳንቺ አይነት ጀግና ሴት በቃ በጣም ጀግና ናት። ለአማራ ዋጋ የከፈለች ገንዘቧን በጣም ምናምን ሲል ቆይቶ ዛሬ ደግሞ የአማራ ደም አለባት አላለም። እኔ እኮ ህዝቤ ደሙ እኮ እንዲመለስ ደሙ መፍሰሱ እንዲቆም ነው ገንዘቤን ሳወጣ ምናምን የነበረው። ዛሬ ዞር ብሎ ይሄ ሚዲያ ላይ ያለው ደንቆሮ አንዳንድ ደንቆሮ አማራዎች ሲሰድቡኝ አየ። ገባችሁ? ከዛ እነሱ ከሰደቧት ምናምን ብሎ በዛው እንትን ሊለኝ ማለት ነው። ሀፒ የሌላ ሰው እኮ እንዲገባ ፈልጌ ነው ሀሳብ ያልሰጠሰው። ኦኬ እኔ ሞረድ እችላለሁ። እኔ ልወርድ ነው ተመርዬ። ቴንኪው በርቺ፣ ጎበዝ ጀግና እህት ነሽ እና እሱ አሁን ያንን ነው መቋቋም ያልቻለው። ስለዚህ እንደ ወንዶቹ እንደ ወንድ ሆነሽ ወንድ አሳየሽው፣ ታሪክ አሳይተሽዋል። ሰሞኑን ደግሞ ታሪክ አጋልጠሻል፣ ብዙ ነገር ፈጥረሻል። ብዙዎች ደግሞ በአንቺ ተምረዋል፣ ወደውሻልን በእውነት በጣም። አዎ እኔ ግን አንድ ሰው መጠየቅ እፈልጋለሁ። እዮዳብ ጆይን ስታረግ እያየሁህ ነው እና እስኪ ና ግባ ጥያቄ ልጠይቅህ ከይቅርታ ጋር። ስቤው ነበር እኔ አሁን አንተ ጋር ሌላ ሰጣ ገባ ውስጥ አልገባም። ከገባው ያው ታውቃለህ እንደማልፈታህ እና እና ግባና ምንም እንዳልተፈጠረ በነገራችን ላይ ማለት ነው። እኔ ያደረጋችሁልኝን ተቆርቋሪ መስላችሁ ስልክ እየደወላችሁ ያወራችሁኝን ምናምን እንዳወራ ለምን ትገፉኛላችሁ? እዮዳ አሁን አንተ ፍራኦል ቴቻ እንዳጭበረበረኝ ትራኩን እኔ ሪከርድን ላውጣ ደውለህ ስታወራኝ የነበረውን ላውጣ እቴዲ ቤት ሆኜ ስንት ጊዜ ስደውልልኝ ነበርና ዛሬ ምንም እንዳልተፈጠረ እኔ በዳይ እንደሆንኩኝ ምናምን አድርጎ ቤቱን ከፍቶ ሲያወራ በጣም ገረመኝ።
በጣም ቴቴ ላይ ብቻ ይኬድበት ዛሬ ቴቴ ላይ አይደለም። እኔ ከታች ስላየሁት እኮ ነው። ውስጥ ሆኖ ነው ያማችኋል። የሆነ የአእምሮ ችግር አለ። አንቺ ወግኖ ነው የመጣው። ቴምሯዬ ቴቴ ሊናገር ነው የመጣው ይሆናል። አዎ እኔማ ነው ቴቴልና እሱማ ጋር መልሶ እኮ ተናገረ። ቂተላላሱ ኦኬ ከገባ ይግባ፣ ካልገባ ከገባን ይወርደ ፍራው ልቴቻ ሲከሰው እኮ ኖ አይገባም። ፍራው ልቴቻ ሲከሰው ምስክር ውኝኝ ከሰሰኝ ሲለኝ ከሚስቱ ጋር ደውሎ አይዞ ነው ያልኩት። አይዞ በአንቺ ምክንያት ሌባ ነህ ብዬ በአንቺ ስለሰደብኩት ይኸው ከሰሰኝ። በአንቺ ምክንያት ሌባ አለኝ። የቴምርን አጭበርብረክ ስላልኩት ሌባ አለኝ ሲለኝ ኦኬ አይዞ እኔ ምስክር ለመሆን ለምፈልገው ነገር መረጃ ምናምን አለው ከጎንህን ያልኩት። ለምንድን ነው እንደዚህ የምትገለባበጠው? እንደዛ ከሶ ሲያንጦለጥሉት ፍርድ ቤት ሲጎትት ቆይቶ ዛሬ እኔን ለመምታት ቤትክ መጥቶ አፍ እንድትሆነው ነው። አንተም ይከፈላል ወይ? አንተም መረጃ የምትከፈለው ከሆነ ልፈልግና አፈላልጌ ላምጣ። እንደ ተከፋይ እንደሆንክ የሆኒ ማኛውን ይኸው አዋረርኩት። አያርል በክፍያ እንደሚሰራ እዮዳብ ነው። አንተ ሴትን አከብራለሁ ትላለህ። የኔ በደል፣ የኔ ሰቆቃ፣ የኔ 3 አመት መንገድ ለመንገድ መንከራተቴ አላሳዘንኩ? አይ ለሴት እንኳን ሚውት አድርግማ። ኦኬ ልጠይቅ እዮዳብ ስለመጣ ቴንኪው። እየሰማኝ ነው? ኦኬ የኔ መበደል የኔ ያለ 8 አመት እድሜ ተበልቶ ከ8 አመት ፕላስ 3 አመት 10 አመት እድሜዋ የተበላ ገንዘቧ የተበላ ሴት አታሳዝንም? በጣም ያሳዝናል። ኦኬ አንተ ቤት ፍራኦል መጥቶ ይቅርታ ሲጠይቅ እውነት ያንተን ይቅርታ አንተ ጋር ይቅርታ ስትባባ እውነት ያንተን ይቅርታ ፈልጎ ነው? እውነት ይመስላል? ኦኬ ተምር በደንብ አድርገሽ አዳምጪ። እኔ በአንቺ ጉዳይ አይደለም ስለ አንቺ ጉዳይ ሳይሆን መጥቶ ይቅርታ ጠየቀኝ። እኔን ይቅርታን ተቀበልኩኝ። እኔን ይቅርታ የጠየቀኝ በአንቺ ምክንያት አይደለም፣ በአንቺ ጉዳይ አይደለም። አይ ቲንክ እናንተ ዛሬ ሁሉ የምታወሩት ምን አዲስ ነገር አይደለም። እኔ ስናገረው እኔ እንደዚህ ሳደርግ የነበራችሁ፣ እኔ ፍርድ ቤት ስከሰስ የነበራችሁ። እኔ አሁን ተምር ለአንቺ እስከ ትናንትና ወዲያ ድረስ ድምፅ የሆንኩሽ እኔ ነኝ። ድምፅም እየሆንኩሽ ነበር፣ በውስጥም በስልክም እየነገርኩሽ ነበር። ያ ከሱ ጋር ያላችሁን ችግር እንድትፈቱ የኔ ሪስፖንሲቢሊቲ አለም። ግን እስከ 2 ቀን እስከ 3 ቀን በፊት ቴዲ ሐዋሳ ቤትም ስትገቢ እየደወልክ ተረጋጊ፣ አትሳደቢ፣ አትቆጪ፣ ረጋ ብለሽ ሀሳብሽን አስረጂ ስልሽ የነበርኩ እኔ ነኝ። እኔ ግን አሁን እጄን ታጥቤ ወጥቻለሁ። አንቺም የሚታገሉልሽ ብዙ አሉ፣ ራስሽንም እየታገልሽ ነው። በእናንተ ምክንያት እኮ አይደለም እኔና ፍራኦል ሰላም የፈጠረው። መጥቶ ይቅርታ ጠየቀኝ አለ በቤቴ ድረስ መጥቶ ይቅርታ ጠየቀኝ። ይቅርታውን ተቀበልኩኝ። ከዛ ውጭ እኔ አሁን አልተበላችም በልቷታል ምናምን አልኩኝ። እንደ በላኝ ስንት አመት ስትናገር ቆይተህ የእሷን እኮ ኬዝ የዛሬ 2 አመት ዘግተነዋል አልክ። አንተ ዘጊ፣ አንተ ከፋች እኮ አይደለም የኔን ኬዝ እና ሲነገርበት የነበረውን ደግሞ የቴዲ ሐዋሳን ቤት ደግሞ ስትተች ነበር። ትክክል አይደለም፣ ፌክ ነበረ ማለት ፌክ ነበር ማለት አንተ ስለተጣላው ነው ፌኩ? የኔን እውነት ስላወጣ ነው ፌኩ? መልስ። የኔን እውነት ስላወጣ ነው ወይ ፌኩ? እውነት ስለወጣ ነው ፌኩ? አይደለም፣ አላወጣልሽም፣ ፌክ አላወጣልሽም። 3 አመት አውጥቶልኛል ድብና አድርጎ። ኖ እኔ ቴዲ ድብና አድርጎ እውነቴን አውጥቶልኛል። ቴዲ እንደማያዳላ፣ ማንም እንደፈለገ እንደማይጎትተው፣ በማንም ሀሳብ እንደማይገዛ፣ በራሱና በእውነት እንደሚቆም። በነገራችን ላይ ቴዲ ሐዋሳ እውነተኛ ሰው እንደሆነ በእኔ ነው የተመሰከረው። ብዙ በእኔ እንደው ወደፊት ሲነካ ነው እንዴ? ቆይ አዳምጪኝ። እሱ ሲነካ አይደለም ለእኔ እሱ ቤት ባይፈቅድልኝ እናንተ ኮፍናችሁ ነበር። የኔ ኬስ የአማራ ጠላት ነሽ አንቺ፣ የአማራ ጠላት ነሽ ማኔ። አንተ የአማራ ጠላት ነሽ። የአማራ ጠላት ስለሆንሽ ደግሞ እኔ በፐርሰናል ደረጃ ረድቼሻለሁ፣ ግን የአማራ ጠላት ነሽ አንቺ። እኔ የአማራ ጠላት ነኝ አስባችሁታል? አዎ እዮዳብ ቦርጮ በላችሁ ጻፉ። ከታች ቦርጮ የአማራ ጠላት ውሸታም፣ ወንጀለኛ፣ ወንበዴ ነሽ አንቺ። ቦርጮ ብላችሁ ጻፉ። አንተ ሌባ፣ አንተ ለሀጫም ሌባ፣ አንተ ሌባ ለሀጫም ቦርጮ እያላችሁ ጻፉ። ጉቶ እያላችሁ ጻፉ። ይሄ አያችሁ፣ ጉቶ ሌባ፣ ጉቶ ሌባ እያላችሁ ጻፉ። እዮዳብ ጉቶ፣ እዮዳብ ሌባ፣ አቋም የሌለህ አንተ ሌባ፣ አንተ ቆሻሻ፣ አንተ ጥንብ ሴት። ቆይ አንዴ ዝም ሚዩት አድርጉ። አንተ ጥንብ ሴታ ሴት ማለት ነው። አንተ ቆሻሻ
አንተ አቋም የሌለህ አንተ ነህ የአማራ ጥላት። እኔ ሳልሆን አንተ ነህ የአማራ ጥላት። አማራን እምነትን ሳይሆን ተክለ ሃይማኖት ቅዘን እያልክ የክርስቲያን እምነትን ተክለ ሃይማኖትን የተክለ ሃይማኖት ቅዘን እያልክ ስትሳደብ የነበር እናንተ ቆሻሾች፣ አንተ ቆሻሻ ማለት ነው። እኔ ለአንተና ለዮኒ ማኛው አለውኝ እዚህ ሚዲያ ላይ አንተ ቆሻሻ ተክለ ሃይማኖትን የተክለ ሃይማኖት ቅዘን እያልክ በእምነት የምቀልድ አንተ ብስብስ ሌባ ማለት ነው። አንተ ቦርጫም አንተ ነህ እንጂ የአማራ ጥላት። አንተ ቆሻሻ ባንዳ ማለት ነው። አንተ ሲጀመር አማራም አይደለም ኢትዮጵያዊም አይደለም። አንተ እበት፣ አንተ ክርስትና እና አንተ ሲጀመር አንተ ጅጅክያ ዮኒ ማኛው ማለት እኮ ኢትዮጵያዊነትን የምታስጠሉ ቆሻሾች፣ ኢትዮጵያዊነት እንደዚህ ነው የምታስብሉ እበቶች ናችሁ። በውስጥ እየደወለ እኮ ሌባ ነው ፍራኦል ኢቴቻ የዛሬሁ አመት ከምናምን ሲከሰው በውስጥ ደውሎ እባክሽን ምስክር ሁኚኝ እየየ ለአንቺ የአንቺን ትራክ ሰረቀ ሌባ ስላልኩኝ ለአንቺ ስላገዝኩኝ ከሰሰኝ ምናምን ብሎ መጥቶ በውስጥ አናገር። ሪከርድን አመጣዋለሁ። አንተ ሌባ ሪከርድ አድርጌያለሁ ከነ ሚስትህ ከነ ምንክ። እስከ ዛሬ ነው አውቄ ነው ዝም ያልኩት። በዚህ ጉዳይ ከመጣ ግን አልለቀህም። በእኔ ነው አንተ እርቅ የምትፈጽመው። ፍራኦል ኢቴቻ አንተን ገትሮ እንደዛ ፍርድ ቤት ሲያሯሩጥ ቅዘን ሲያስብል እኮ እኔ ከጎን የሆንኩት አንተ ብስብስ ማለት ነው። የተክለ ሃይማኖት ቅዘን እያልክ የክርስትና እምነትን ስታዋርድ የነበርክ እምነት አልባ ሌባ ዛሬ በቴምር ምክንያት አንተ እርቅ ፈጽመክ ቴምርን ልታጠቃ እየደወልክ ቴዲ ቤት ይሄ ሌባ ነው ፍራኦል ኢቴቻ ሌባ ነው እያልክ ስታወራ የነበርኩ ቴዲ ጀግና ነው። አይገርምም? አንተ ሽንታም ማለት ነው። ቴዲ እውነተኛ ወንድ እናቱ የወለደችው ማንም ሰው የማይወዘውዘው ወደ ግራ ወደ ቀኝ ማንም የማይጎትተው ጀግና ለእውነት የቆመ እንደውም ብዙ ሰው ቴዲን ለቴዲ ማን ጥሩ አመለካከት የሌላቸው አማራዎች በእኔ ምክንያት በጣም ብዙ አማራዎች እንደወደዱት ነው የምነግርህ። ቴዲን እየደወሉ እኔን ማለት ነው በጣም ብዙ አማራዎች ለካ እውነተኛ ልጅ ነው እንዴ እንደዚህ አይመስለንም ነበር። በጣም ለእውነት የሚሞት ልጅ ነው የተባለው ቴዲ ሐዋሳ ነው። ቴዲ ሐዋሳማ ፌክ ነው ፕሮግራሙ ትላለህ እንደ አንተ ቂጣጣቢ፣ አንተ ሌባ። እንደ ቴዲ ሐዋሳ ትክክለኛ ኢትዮጵያዊ ፌር የሆነ የለም። ማንነቱንም በነገራችን ላይ በኔ ኬዝ ቴዲ ሐዋሳ ማንነቱን አጉልቶ ያሳየበት መድረክ ነበር። ሴት ልጅ ያከብራል፣ ጀግና ነው። ወንድ ልጅ ደግሞ ወንድነቱን እንደዚህ በአቋሙ ጸንቶ ሲያስከብር ነው ወንድ ልጅ ወንድ የሚባለው። እንዳንተ ዛሬ ጠዋት አማራን ይሰድባል፣ ከሰዓት ኦሮሞን ይሰድባል፣ ከዛ እስልምናን ይሰድባል፣ ከዛ ጴንጤን ይሳደባል። እንዳንተ ከዛ ተክለ ሃይማኖት ቅዘን እያለ እምነት ይሳደባል። አማራን ቆማጣ ቆምጬ ምናምን እያልክ ስንት ስታዋርድ ነበር አማራን። አንተ ቆሻሻ አንተ ነህ እኔ አማራ ጠላት የምትለኝ። እኔማ ጀግና አማራ ነኝ፣ ለህዝቤ ብዙ ዋጋ የከፈልኩ። አንተ በምትለው አሁን አንዳንዶች እነ ጆከር ጋር እኮ ያጣላኝ አንተ ነህ በውስጥ እየደወልክ። አሁን በቅርብ ራሱ እንዲሰድበው ያደረከኝ ጆከር እና ጃፒ ጋር ያጣላኝ አንተ አይደል? እንዳንተ ቅማላም የፍራኦልን ጉዳይ ለምንድን ነው ድምፅ ያልሆኑሽ? ብር ተቀብለዋል። ከድርና ፍራኦል እየመጡ እኔ ቤት ልታወሪ ስትይ አታስወራት ውሸቷን ነው እያሉ ብር ተቀብለው እኔ ገስት ላይ ራሱ እንዳታወሪ ያደረኩሽ የዛሬ 3 ዓመት እነሱ አታስወራት ውሸቷን ነው እያሉኝ ነው ብለክ ከጆከር ጋር እና ራሱ ከእንትን ጋር ያጣላኝ እኮ አንተ ነህ። ከአንተ ቅማላም አንተ ሌባ አማራን እያንቋሸሽክ አማራን እየተሳደብክ እኔ ነኝ አማራ ጥላት። አማራው ያውቀኛል እኔን። አንተ ምን አባ አድርጋል አማራን ከማዋረድ ውጭ? እኔ እኮ ለአማራ ህዝቤ ገንዘቤን፣ ማንነቴን፣ ሴትነቴን፣ ክብሬን የጣልኩ ነኝ። አንተ እበት ማለት ነው። ደግሞ ቴዲ ሐዋሳ ይላል እንዴ? ቴዲ ሐዋሳ ጀግና፣ ትክክለኛ እናቱ የወለደችው ወንድ ነው። አይገርምም? መድረኩ ትክክል አይደለም። ሌባ እንዳንተ በውስጥ እየደወለን የጋይን ሾካሾግም ቴዲ ሐዋሳ ፊት ለፊት ነው የተጋፈጠው። አንተ ለእኔ እየደወልክ አይደል እንዴ? እንዲህ በይው፣ ይሄ ሌባ ፍራኦል ሌባ እኮ ነው፣ ምንም የለውም። ጎግል አድርጌ ቤቱን አይቼዋለሁ። ሌባ ነው፣ አድሬስ ቀይሯል። ደውለህ አድሬስ ቀይሯል፣ ፊት ከሚኖርበት አፓርትመንት ወደ ሌላ ቤት ገብቷል ብለህ የሆነ አድሬስ አላክልኝም? አንተ ቆሻሻ እንዳላወጣው ያንን አድሬስ ራሱ ሌላ አድሬስ እኮ የፍራኦል ኢቴቻ አድሬስ ይሄ አይደለም ብሎ ሌላ አድሬስ ፍራኦል ኢቴቻ የሚኖረው የበፊቱ ይሄ ነበር፣ አሁን ሌላ ሙቭ አድርጓል ብሎ ሌላ አድሬስ ራሱ በውስጥ ልኮልኛል። አለቀም እዮዳብ ጉቶ እንደ ሌላዋ ሴት እንዳልመስልክ። እኔ መማርን አይደለውም መማርን ጥንብርኩሷን እያወጣክ እኔ እነ ጉቺን ምናምን አይደለውም። እኔ እቀጠቅጥሃለሁ። አንተ ብስብስ
ቤቴን እየከፈትኩ እኔ እንደመማር ምናምን እያለቀስኩ ቤቴን እየዘጋው ቁጭ ምል ሴት እንዳልመስልክ አንበረክካለሁ። ይሄን ቦርጭ መጀመሪያ አንተ ይሄንን ቆሻሻን የተሸከምከውን ቆሻሻን እስኪ እንደ ወንድ ስፖርት ሰርተክ ዘወር አድርግ ከሆዲክ ላይ። ካካ ተሸክመህ እኮ ነው የምዞረው አንተ ካካ ማለት ነው። ሆዲክ ሙሉ ካካ እኮ ነው አንተ ብስብስ። ደውለክ ስታጨበጭብ ቆይተክ በሚዲያ ደግሞ እሱ ጋር ትሽለጠለጣለክ። እንኳን የኢትዮጵያ ሕዝብን አጠገብ የሆኑ ብቻዬን ራሱ ቀጠቅጠሃለሁ። የተሸከምከውን የሆድን ካካ መጀመሪያ ዘወር አድርግ። ዘወር አንተ ቆሻሻ ካካ ተሸክመክ እየዞርክ ሆዲክ እንዴት እንደሚዘገንን ካካን ከሆዲክ አጽዳ መጀመሪያ የተሸከምከውን ካካ። አንተ ሸክም ማለት ነው። እነ ጉችን ስታሸማቅቅ እነ ቤታዮን እነ ማንን ነው እነ መማርን ስታሸማቅቅ ነበር። እቀጠቅጠሃለሁ እኔ አንተ ጥንብ ደግሞ ለመሳደብ አንተ አቴንሽን ሲከር። እኔ እኮ ሴት ነኝ። 8-10 ዓመት እድሜ የተበላ ሴት የለፋውበት ገንዘቤን የተበላው ሴት ነኝ እኮ ነኝ። አንተ ውሻ አንተ ብስብስ አለቅህም። አንተ ጥንባታም እነ ቤታዮን ሰርጀሪ እያልክ አንዴ ሆዳቸውን እያመጣክ ታስቀምጣለክ ፊት ለፊት፣ አንዴ የሆነ ነገራቸውን እነ መማርን ትሳደባለክ። ለምደሃል ሴትን ማሸማቀቅ። እኔ እንደናንተ አይነት ላታም ወንዶችን ቂጥን ገልቤ ነው ምለበልብክ። ፋይናንሻሊም ከእናንተ ማንስ ሴት አይደለሁም። አንተ ጥንባታም ከእናንተ የተሻልኩ ሴት ነኝ ፋይናንሻሊም። አንተ ቅማላም ማለት ነው። ታውቀኛለክ፣ በደንብ ነው የምታውቀኝ። ይሄ ካካውን ተሸክሞ የሚዞር ደግሞ እርጦ እንደ አንተ ወንድ ነካ እርጥ። ሚስትክ ራሱ እንዴት ብላ እንደምትኖር ከአንተ ጋር አውቀን የሆነ እንደ ሴት የሆነ ነገር የሴክስ ስሜቷ ራሱ ቢመጣ ምዘጋ ነክ። ሆድክን ከየት አድርገክ እንዴት ታረጋታለክ? ታጠብ ካካን ሆድን አጽዳ፣ ስፖርት ስራ፣ ቆስጠን ብል፣ ደረት ሲክስ ባክ ወንድ ሽተት ተዘፍዝፈክ እያልክ ስትቦተረፍ እየዋልክ ብስብስ ጥንባታ ደግሞ እኔ ልትሳደብ ምናምን ትፈልጋለህ እንዴ? ጭራሽ ይሄ ቦርኮ ማለት ነው። አለቀህም አንተ ቀማላም። የኔን ሴትነት ሴት ስለሆንኩ ነው እናንተ እኔ ላይ የምትተጋገዙት። እኔ ከእንደናንተ አይነት ለሀጫም ወንዶች እኔ በጣም የተሻልኩ ነኝ 10 እጥፍ። ሂድና ቴቴ ጋር ታረቅ። አፍህን ሊገዛ እኮ ነው ፍራኦል ቴቻ የመጣው። ግን ድረሽልኝ ስትለኝ የደረስኩልክ እኔ ነኝ። እየደወልክ አይዞሽ ስትለኝ እውነት መስሎኝ ነበር። አንተ እስስት፣ አንተ አቴንሽን ሲከር ብስብስ፣ ይቅርታ ምናምን በዛ ልክ ለእኔ አጋዥ መስለህ መተክ ከ3 ዓመት በኋላ የዘጋነውን ጉዳይ እንዴት እንደገና ታመጣዋለች? አንተ አባክነህ የኔን ከዝ የምከፍትና የምዘጋው የኔ ጉዳይ እኮ የኔ ጉዳይ ነው። የማን አባ ጉዳይ መሰለክ? እርጥ፣ የወንድ እርጥ ግማታ። እኔ በውስጥ ጥሩ እየመሰላቸው ሚዲያ ላይ እንደ ስስት የምትቀያየሩ የዚህ ሰውዬ ደግሞ የተለየ ማለት ነው። አንተ አህያ ማለት ቀጠቅጣለሁ፣ አልለቀህም። የወንድ እበት መጀመሪያ ወንዱን አንተ ተነስተክ እንደዛ ላብ እየሸተትክ ምናምን ሚስትን ከምታቅፋት ይሄንን ላብ የተሸከመው ላት ሰውነትን እንደ ወንድ ሸንቀጥ በል መጀመሪያ። ቆሻሻ ጥንባታ። በነገራችን ላይ የጆከር ጋር ራሱ በቅርብ ቀን እንዲሰድበው ያደረገ የጆከርን እሱ ነው። እንትንሽን የፍራኦል ልቴቻ ለምን ድምፅ አልሆነሽም? ከአሁን ብር ተቀብሏል ከፍራኦል እኔ ያውቃለሁ። ከድርና ጆከር ብር ተቀብለዋል አለኝ። ጃፒን ደግሞ የሚያሰድብሽ ጆከር ነው። እየከፈለ ተሳዳቢዎችን ማን ነው ስደቧት እያለ እየላከ የሚያሰድብሽ ጆከር ነው። ከአሁን በፊት ነግሮኛል እንደሚያሰድብሽ። አንቺን የቤት ስትገቢ እንዳታስገባት የፍራኦል ልቴቻ ጉዳይ ውሸት ነው ይሉኛል። ከድርና ጆከር ተነጋግረው ብር በልተዋል ከፍራኦል ልቴቻ ብሎ ባለፈውን በቅርብ ቀን ለምን ድምፅ አልሆነሽም? ካልበላ ለምን ድምፅ አልሆነሽም አለኝ። ለምን ድምፅ አልሆነሽም? በስትክክል ይሄ ልጅ ትግሬ ነው አለኝ። ትግሬ ነው። ከአሁን በፊት ለአንቺ ድምፅ አንቺ ቤት የመተሽ እንዳታወሪ ከልክላስ። ይሄ ልጅ በስትክክል ትግሬ ነው አለኝ። ትግሬ ነው በቃ አማራ አይደለም። ለምን ድምፅ አልሆነሽም? የሌላ ሰው ኬዝ ይዞ ሲዞር አይደለም ወይ የሚውለው? የአንቺ ኬዝ ሲሆን ለምንድን ነው? አስዌር በውስጥ ደውለው ነው እኮ እንደዛ የሚለኝ። እነ ጃፒን የሚልክብሽ እሱ ነው። አንተ የውሻ ልጅ ማለት ነው። አለቀም። እቀጠቅጥሃለሁ። አንተ ቡሽቲ አንተ ነክ ደግሞ እኔ ቴምርን ምናምን ነገር መተክ አንቺ የአማራ ጥላት ነሽ የምትለኝ አንተ ቀማላም። አንተ ማለክ የአማራን
አማራ አብዛኛው ክርስትና እምነት ተከታይ ስለሆነ ተክለ ሃይማኖት ቅዘን እያልክ የአማራን ያሸማቀቅ ስለምሳ አንተ ቆሻሻ አማራ ጠንቋይ ነው፣ አማራ መተተኛ ነው፣ አማራ እንዲህ ነው እያልክ ስትሳደብ ነበር። በአማራ ጉዳይ አንቺ ልተች ምን ሞራል አለው እንዴ? ድፍረቱ ይእበት መመለስ ስራሱ አሬ ቀማላ እንዴ! ያኛው ዮኒ ማኛው የሚባልም ለሀጫም እኮ አንቺ የአማራ ደም አለብሽ እጄ ላይ ያለኝ እኔ የአማራ ህዝቤ ደም እንዲመለስ ገንዘቤን ዝም ብሎ 1 ብር 2 ብር ፍራው ልቴቻ ብር በልቶኝ ምናምን ራሱ ማለት ትራክ እየነዳው 5000 4000 3000 ነው የማዋጣው። ይሄን አማራው ይመሰክርልኛል። ለምን በአማራ ጉዳይ ብናገሩሽ እንኳን አንቺ አትመልሽ። አይችሉም እነሱ ሞራል የላቸውም። አሬ ጥንባታ አንቺ እኮ የሴት ወንድ ነሽ። ሰርቶ የማይበሉ ወንዶች ናቸው እኮ ከሴት ባሱ ቁጭ ብለው እየለመኑ የሚተዳደሩ ናቸው እኮ አሁን አፋቸው የምከፍቱ። አዎ በነገር እዮዳብ ካካ፣ እዮዳብ ካካ በሉ ከታች እዮዳብ ካካ ሆዱ የተሸከመው ካካ ነው። ባይ ዘ ዌይ እዮዳብ ካካ ኤግዛክትሊ እዮዳብ ካካ ስሙ ነው። እንደው ዮኒ የፈሶ ውሻ ነው ስሙ። ይሄኛው ደግሞ እዮዳብ ካካ የተሸከመው ሆዱ በሙሉ ያ ካካ ነው። ባይ ዘ ዌይ ያኮ ካካ እኮ ነው። ካካ ሽንት ቤት ቢገባ የማይወጣ ካካ ማለት ነው። በጣም ይሸታል። በነገራችን ላይ እንደዚህ እነዚህ ቦርጫቸው ምናቸው እንደዚህ ዝብርቅርቅ ያሉ ሰውነታቸው ራሱ ይሸታል፣ አፋቸው ይሸታል። ምክንያቱም ውስጣቸው የተሸከሙት በሽታ ነው። ያ እዮዳብ ካካ አዎ ካካ ነው የተሸከመው። ካካን አጽዳ መጀመሪያ እኔን ለመናገር ካካህን ከሆዴ ላይ ያለውን ካካ አጽዳ። አንተ ካካም ማለት ነው መተክ እኔን አትናገረኝም። አንተ ጥንባታ ነው የምልዬ። አውሩ ሌሎቻችሁ እካካም ደግሞ መጥቶ የአማራ ጥላት ንሽለኛል እንዴ ብስብስ። ያኛው ያለኝን ነው ይሄኛው ቅማላም የተናገረኝን አማራ ደም አለብሽ። የአማራ ደሙ ደሙ መፍሰስ እንዳቆም ዋጋ የከፈልኩ ልጅ ነኝ። ፊት ለፊት ከአማራ ሴቶች ፊት ለፊት የምጠራ ልጅ ነኝ። በነገራችን ላይ በአማራ ትግል በዚህ በሚዲያው ገንዘቤን በማውጣት እኔ ጋር ኮምፔር እኔ ጋር የሚወዳደር የለም። እስኪ ይምጣ እስኪ አማራዎቹ ተይምር ለአማራ ህዝብ ትግል እስኪ እንደሱ ከሷ የበለጠ ገንዘብ አውጥቻለሁ የሚል ሴትም ወንድም ይምጣ፣ በዚህ በሚዲያ ይምጣ። እስኪ በኩራት ነው የምናገረው። ደሙ የአማራ ደም እንዲቆም ዋጋ የከፈልኩ ልጅ ነኝ እኔ። አንተ ውሻ ማለት ነው። ማንም አይሰማችሁም። ሾርት ሚሞሪ አማራው ምናምን የሚረሳ እንዳይመስላችሁ። አሁን እኔን ያው አንዳንድ ያልገባቸው ደንቆሮ ደግሞ በአማራ ስም የተሰገሰጉ እንደነ ዘራ ያዕቆብ አይነት ሌባ ባንዳዎች ስለሰደቡኝ አማራዎች አይደሉም። ሌላው አማራ ግን ከጎኔ ነው፣ ወደድክም ጠላም። አንተ የጥንብ ልጅ ማለት ነው። አውሩ ሶሪ፣ በጣም ተናድጄ ነው። እንደ አማራ ደም ይለኛል። ደሙ ይፍሰስና ካካ ቦርጭን ካካን መጀመሪያ ካካን አጽዳ። ቤት ሲከፍት እዮዳብ ካካ እያላችሁ ጻፉበት ኮሜንት ላይ። ይሄ ጥንባታ አውሩ። ቴንክ ዩ ይቅርታ በጣም እኔ ልናገር እስኪ። ቅድም ነው የገባሁት። አውሬ እኔ ውድ ሶሪ። እሺ ደህና መሻችሁ። ከላይም ከታችም ያላችሁ እጅም ቲክቶክ የማያስተምረን ጉድ የለም። ሁሉንም እንመለከታለን። ገባሽ? እኛ ሁሉንም ሲከፍቱ እናያለን። እና አሁን ያንቺን ነገር ሲጓተት መጥቶ ቴዲ ላይ መቼ ነው የነቴምሬን ምናምን ጉዳይ ሲባል እንዲሁ ሰምቼ ነበረ። እና አሁን እንትን ሲል ቁጭ ብዬ ነው የሰማሁት ሁሉንም ነገር። እና ዋናው ነገር ምንድን ነው ልልሽ የፈለግኩት እኔ አሁን አንቺ የገባሽ ነገር አለ። አንድ ነገር ምንድን ነው አሁን የኛ እግዚአብሔር አመጣብንና በዘር ክፍፍል ኢትዮጵያኖች በዘር ክፍፍል ያው እኛም አማራ ስለተጎዳ አማራ ስለተጨቆነ እንጮሃለን፣ ትጮሃላችሁ እናንተ። ሌላው ደግሞ ኦሮሞ፣ ሌላው ትግሬ፣ ሌላ ይሄ የዘረኝነት እንትን ነው ያስገባን እዛ ጣጣ ውስጥ። እና አሁን ከዚህ ነገር የተረዳሽው ኦሮሞዎችም እውነተኛ ኦሮሞዎች ከእውነት ጋር የቆሙ እውነተኛ ኦሮሞ ልጆች እንዳሉም ተረዳሽ። ሁሉም ያው አማራው በተለይ ደግሞ ይሄ እንትኑ ምንድነው ተለጣፊው ሲሰዱሽ ዘር ያዕቆብ ሲገባ አልፈለግሽም ነበረ የዛን ቀን። እና ዘር ያዕቆብ እንዳይገባ ምናምን ስትይ ዘር ያዕቆብ እንትን ይዞ ነው ገባሽ? አሁን ይሄ የድራማ እኔ በጣም እኔ በእውነት እንደው ሰው እንደው
በእውነት እውነት አይመስለኝም እኮ እንደው ሰው ተከፍሎት ነው ምናምን ነው ተከፍሎት ነው ምናምን አማራ ነኝ እያለ ምናምን የሚባለው ነገር እውነት አይመስለኝም ነበር። ግን በእውነት ናየ ነው። በእውነት እውነት እኮ በጣም በጣም እውነት ቀጭንም ብትሆን እውነት አትበጠስም። እውነትን የያዘ ሰው እስከ መጨረሻው እውነት ፈንቅላ ትወጣለች። እና ያው እውነት ወጥቶልሻል። እኔ ትላንትናም ሰምቻቸው ነበር ይሄን ሲናገር ማነው ፈሶ ማነው ይሄ ማነው ዮኒ ማኛ ሲያወራ ሰማሁት። እንደዚህ ምናምን ምናምን ብለው እነሱም እኮ እንደ እውነት ነው የሚያወሩት። እግዚአብሔር ያሳይሽ። እና አሁን ደግሞ ይሄም ማነው እዮዳብ ገብቶ እንትን የሚልሽ አንቺ ገባሽ? አሁን በእንትን ላይ ሲታዩ እነዚህ ሰዎች አፋቸውን እያከራዩ የሚኖሩ ናቸው። ትላንትና እዮዳብ ገብቶ እውነቱን አወጣ፣ እዮዳብ ገብቶ አወጣ ሲል ነበር ቴዲ ማነው ይሄ ዮናስ እና ይሄንን ነው ማለት ነው። አሁን ደግሞ ገብቶ ተናገረ። ገባሽ? እና በጣም በጣም አሁን ምንድን ነው ልመክርሽ የፈለኩት ከሁሉ ሰዎች ጋር ሴቶቹ አሁን ተረድተዋል። በቃ እስቲ እንደዚህ ሆነን ለሀገራችን በሰላም ለሀገራችን በፍቅር መጸለይ አለብን። በቃ ምንም መጣላትም ምንም ማለትም የትም አላደረሰን እና ይህንን ነው አሁንም አንቺም የተረዳሽበት መንገድ አለ እና ምንድነው ስትናደጅ ያው በአማራ የሚደርሰው ምን እግዚአብሔር ካላቆመልን ማን ያቆምልናል? ማን ያቆምልናል? እና እግዚአብሔር ብቻ ቴንኪዩ። በጣም ነው ማመሰግንሽ ስላስገባሽ በመጀመሪያ እና እኔ መቼም ያው ቆየት ያልኩ ነኝ። ታሪኩን የማውቀው ነው፣ የኢትዮጵያ ታሪክ የማውቀው ነው። ግን ምን ይደረግ እግዚአብሔር ያውቃል። እና እንኳን አንቺም አቅሽ ወጣልሽ ምንም አንቺ እንትንሽን ማታባክኝ። ይህ ምንድነው አሁን ምን አሉ እኔ አፍሪካ ሀገር ኖር ያለው ይቅርታ ትንሽ ጊዜ ከለሽ አንድ ሰው ውሃ ውስጥ እንትን ውስጥ ባህር ውስጥ ገብቶ ይታጠባል አሉ እና ከዛ ሲታጠቡ ያ አንዱ መጥቶ ልብሱን ይዞበት ሄዳል እና ያ የእብዱ ልብሱን ይዞበት ሄዳል እና ያ ውሃ ውስጥ ያለው ሰው እንደ መቆየት ቆይቶ ባካችሁ ልብሴን ልብዱ ይዞብኝ ሄዷል እና ልብስ አምጡልኝ እንደማለት ወደ ውጭ ወጥቶ እብዱን ያባረራል። አሁን ያበደው ማን ነው? ያበደው ከዛ ከልብሱን ይዘው ከሚሮጠው እና የሚታጠበው ጤነኛው እኮ ነው። ጤነኛው ነው ውሃ ሲታጠብ የነበረው። እሱ ወጥቶ እብዱን ያባረራል እና እንደዛ እንዳይሆንብሽ እና እብዶችን እየተከተልሽ እብዶች ምንም አሁን የታወቀ ነው በሶሻል ሚዲያ ይሄ ዮኒ ማኛ እነ ጂጂክያ እነ ዮዳብ የታወቁ ናቸው እና በእውነት ቴዲም እንዳልሽው የፈለገ ያው የፖለቲካ ልዩነት የሚኖረንም ቴዲ እውነተኛ ሰው ነው። በመጀመሪያ እኔ የኦርቶዶክስ ምናምን እንትን አስገብቶ እንትን ሲል እነሱ አካፍሎ ነበረ። የኦርቶዶክስ እምነት ተከታዮች ገብተው በጣም በስትክክል እንደው እንዴት እንደሆነ ሲያስረዱ በጣም አድንቄው ነበር። ከዛ በተረፈ ደግሞ አንቺን ጉዳይ በእውነት ነው የፈታው እና እነሱ ትላንትናም ሲሰድቡ የተሳደበው ለምንድን ነው? እንዴት እንደዚህ ይደረጋል? ራሱ እንደ ተጠንቅቄ ራሱ ነው እንትን ያለው አለ። እንግዲህ እግዚአብሔር ነው የሚያውቀው ለሁሉም። አንቺም ለእውነትሽ እውነት ወጥቶልሻል፣ እግዚአብሔር ይመስገን። ከእህቶችሽ ጋር በሰላም በቃ በሰላም እስቲ ለሀገራችን ሰላም በሰላም መንገድ መስራት አለብሽ ብዬ ይችን ትንሽ ምክሬ ለመስጠት ብዬ ነው የገባሁት። ቅርታ አድርጊልኝ። ታንኪዩ የኔ እናት፣ አመሰግናለሁ እናቴ። እሺ አመሰግናለሁ እናንተንም። እሺ ታንኪዩ በጣም እሺ። አውሩ፣ ሌሎቻችሁ ማውራት የሚፈልግ ማን ነው? አውሩ። ቴምርዬ እኔ እንኳን የገባሁት የአንቺን 3 ዓመት የነበረ ልፋትሽ
ትላንትና በድል ስለተጠናቀቀ እንኳን ደስ አለሽ ልልሽ ነው። በቃ እስከ ዛሬ ያ ያለቀሽው እንባ እስከ ዛሬ ሀቅ አለኝ ብለሽ የተናገርሽው ቴዲ ቤት መዘጋቱ ብቻ አይደለም፣ ለአንቺ መፈረዱ ብቻ አይደለም፣ የእሱ ገመና መውጣቱ ብቻ አይደለም። በዛ ንዴት በዛ ብስጭት ቤቱ ሄዶ መውጣት የማይገባቸውን ዶክመንት አውጥቶ እነዚህ የሆኑ ታይትሎቼ ናቸው የመኪና ያለኝን ሀብት ብሎ ውሸታም መሆኑን እሱ ራሱ በማህተም ያረጋገጠው እስከ ዛሬ ስትናገር የነበረው ይሄ ሰውዬ ውሸታም ነው፣ ይሄ ሰውዬ አታላይ ነው፣ ይሄን ሰውዬ አትመኑት ብለሽ የተናገርሽውን እሱ ራሱ በማህተም አረጋገጠው። ትላንትና እኔ የቴዲ አዋሳን ቤት አይቼ በቃ በጣም ተደስቼ እንደሄድኩኝ እንደወጣሁኝ፣ በጣም የሚያሳዝናችሁ ነገር ፊራፈሶ ከዚህ በፊት ምን ብሎ ነበረ? ለታክስ ፐርፐዝ ብዬ ፌራሪ እና ሬንጅ ሮቨር ምናምን ገዝቻለሁ፣ የገዛሁትን ግን ልጠቀምበት አይደለም ለታክስ ፐርፐዝ ነው ብሎ ዋሽቶ ነበር። ይሄንንና የመሳሰሉ ውሸቶችን ከአትዋሽ፣ እኔ የምፈልገው ገንዘቤን አይደለም፣ በውሸት እኔን አታለኛል፣ አትሊስት አቁም ብላ ስትለው የነበረው ልጅ ትላንትና ያለኝን መኪኖች እዩ ብሎ ታይትሉን አውጥቶ በቀጥታ ሲያሳይ 14 እኔ ሁሉንም ስክሪንሻት አድርጌዋለሁ። አንድ ቱንድራ ቶዮታ ነው ምናምን የምትባል መኪና ነው እንጂ ያለችው፣ ከዛ ውጭ ፌራሪም ሬንጅ ሮቨርም የሚባል መኪና የሌለው ውሸቱን በራሱ እጅ ያረጋገጠ ውሸታም ነው። እኛ ቴምርን ስንደግፋት የነበረው እውነት አላት ስንላት የነበረው አምነናት የነበረው ለ3 ዓመት ስትጮህ የነበረው ተጽዕኖ በሚፈጥሩ አቃጣሪ የሆኑ የቲክቶክ ሰዎች እንደነ ዮኒ ማኛ እንደነ ሞጣ ቀራኒዮ ያሉ ሰዎች እውነቷን በልተው የዛሬ 3 ዓመት የዛሬ 2 ዓመት እንዳለችው ኬዞ ያልቅ ነበረ። እኔ ዛሬ ማሙሽ ያመጣውን ዶክመንት ሳይ እየተከፈለው መሆኑን ሳቅ ጭንቅላቴ ውስጥ ትዝ ያለኝ ልጁ አባዬ ምንድነው የምትሰራ ስራህ ምንድነው ብትለው ዮኒ ማኛ ለልጅህ እየተከፈለ ሰው መሳደብ ነው ብለህ ልትነግራት ነው? በጣም ያሳፍራል። ዛሬ የወጣብህ ዶክመንት አንተንም ሆነ ቤተሰቦችን የሚያሳፍር ነው። በጣም ያሳዝናል። ይሄንን የምናገርህ እኔ አሜሪካን ሀገር ውስጥ እየሰራው ታክስ ከፋይ ነኝ። ቴምር ታክስ ከፋይ ናት። ያንተን ሴክሽኔት ያንተን ፉድ ስታምፕ የምንከፍለው እኛ ነን። አንተን የመናገር መብት አለን። ለምን እንዲህ ያላችሁ ብለህ ተናገራችሁ ብለህ ልትጠይቀን አይገባም። እንዲሁም እኔ አንተ በምትኖርበት ስቴት የምኖር ብሆን የምትኖረው በሴክሽን ፌት እና በፉድ ስታምፕ ከሆነ እኔ መጠየቅ እችላለሁ። ሚዲያ ላይ ወጣ እንዳትሳደብ ወጣ አትሊስት በሳምንት 20 ሰዓት ኮሚኒቲ ሰርቪስ እንድትጠይቅ የመጠየቅ መብት አለኝ። ዛሬ እውነቱ ሲወጣ በዛ ንዴት ወጥተህ ትናገራታለህ። እሷን በጣም ታሳፍራለህ። እኔ አልናገርም። ዮኒ ማኛ ግን እግዚአብሔር ወደፊት ፈጣሪው ውርደታሞች እኔን አንዳንድ ጊዜ ውርደታሞች ከሆነ ነገር ጋር ነው የሚጋጩት እና እኔ ጋር እኔው ነገ እውነት ስላለ ነው በቃ ሁሉም እውነቱ ይሄ ማንነታቸው የተገለጠው። ይሄ ሌባ ይሄንን ሰው ዝም ብለው ተከፋይ ነው ይላሉ እንጂ የእውነት ተከፋይ እንደሆነ ማንም ያረጋግጥ አልነበረም። እኔን ሲነካ ይቺ ጉዱ እንድትወጣ ፈልጎ ነው የነካካኝ። በነገራችን ላይ በቃ ይቺን ጉዱን ደግሞ ወጣውለት አለቀ። እየተከፈለ በሪሲት በመረጃ እየተከፈለ እንደሚሰራ እየተከፈለ ሰው እንደሚሰድብ እየተከፈለ ሴቶችን እንደሚያሸማቅቅ አሁን ደግሞ ፍራኦል እቴቻ ሲከፍለው የኔን እውነት ሊደብቅ እንደው የጠበቅኩት ከኔ ጎን ይቆማል እንደው እስኪ እውነቱ አሁን ወደ ሚዲያ በትልቁ ስለተሰማ ራሴም እዋረዳለሁ ሲል እሱ ውርደትን ስለማይፈልግ የሚገርማችሁ አንድ ያደረግኩትን ልንገራችሁ። ይናው እኔ ከሁሉም ጋር መጋጨት ስለማልፈልግ እንደ ነገ ቴዲ ቤት ሊቀርብ እንደ ዛሬ ደወልኩለትና ስማ አልኩት፣ ቴዲ ቤት ክርክር እንዳትገጥም እኔ ጋር አልኩት። እንደዚህ አይነት ጦርነት እንዳይፈጠር ማለት ነው። እንደዚህ አይነት እኔ የሆነ ጋር መሰዳደብ አልፈልግም ነበርና እኔ አልኩት እኔ አንድ ነገር ልንገር አልኩት። እንትን እንዳለኝ ታውቃለህ አልኩት። 60,000 ብር ታገኛለሽ ብሎ ብር እንዲከፍልና አንተ ኃላፊነትን ይወስዳለሁ ያልከውን ታውቃለህ አይደል? እንደዛ ብሎኝ እንኳን 60,000 ላገኝ ብደውል ስልክም አላነሳልክ
ወደ እንትን አልገባውም። ካምፓኒው ጭራሽ ኮንትራቱም የለም። ይሄን ታውቃለህ ስለው እኔ አላውቅም አላስታውስም አለኝ። ሁለተኛ ደረጃ 7,000 ልመልስልህ እና ሌላውን ብር ማነው 7,000 ውሰድና 100,000 መልስልኝ ብዬ ስለምነውስ ብሩን መልስልኝ ስለው አላውቅም አለኝ። ኦኬ ካላወቅ አልኩት። ሪከርድ የላትም ብሎ ነው። ይሄን ሪከርድ ይስማ፣ እኔ ጋር እንዳትከራከር። ከተከራከርክ ያወራናትን ሪከርዶች በሙሉ አወጣዋለሁ አልኩት። ይችን ሪከርድ ስም አልኩና አሰማሁት የራሱን ድምፅ። ለዛ ነው የመጀመሪያው ቀን የመጀመሪያ ቴዲ ቤት የቀረብን ቀን አንደበቱን ዘግቶ ጸጥ ያሉት። ታስታወሳችሁ? አንገቱን እየነቀነቀ እኔ ከምለው ውጭ ማለት ነው። ይሄን ስል ሰምተሃል አይደል? ይሄን ሲለኝ ሰምተሃል ስለው ራሱን እየነቀነቀ ጸጥ ነው ያለው። ሊከራከረኝ ወገቡን አስሮ ነበር የመጣው። በዛች በሪከርድ ነው አፉን ያዘጋው። ሪከርድ ሲሰማ ኦኬ ይቺ ልጅ መረጃ አላት ማለት ነው ብሎ አፉን ዘጋ ማለት ነው። ዛሬ ሪከርድ አሰምቼዋለሁ። ሪከርድ ያደረግኩት የኔ ፍራኦልና የእሱን ወሬ እየለመንኩት እባክህን እኔ ብሬ መልስልኝ እያልኩ እየለመንኩት የሰማውንና 60,000 ብር ታገኛለች ብሎ የነገረኝን እንዳይክደኝ እሱ እንደሰማ ስናገር እዛ መድረክ ላይ ቢክደኝና ለሱ ተከራካሪ ሆኖ ቢመጣ መረጃዎችን እንደማወጣ ቀድሜ በሚቀጥ እኔ ይሄን ያደረኩት ጥሩ ልብ ስላለኝ ነው። እዛ ጋር ክዶኝ ቢከራከር በኤቪደንስ ሳወጣ እሱን እንደምትቀጠቅጡት እርግጠኛ ነኝ። ግን ያንን ማድረግ አልፈለኩም። በውስጥ ደውዬ የሆነ እኔ ጋር እንዳትከራከር እዛ መድረክ ላይ እነዚህ ሪከርዶች መረጃዎች አሉኝ ሸራፕ አልኩት። አፉን ዘጋ። ዛሬ ግን ህዝቡ እሱን የተቀበለው ሲመስለው ለሱ ደግፎ መጣያችሁ። ከመጀመሪያውም መረጃ ይሄ ሪከርድ ምናምን ይኖራታል ብሎ አልጠበቀም ነበርና ለሱ ጠበቃ ሆኖ ሊቆም ከመጀመሪያው ነበር የመጣው። አፉን ያዘጋሁት ሪከርድ የራሱን ሪከርድ አሰምቼ ነው። ምንም እንዳትቆም ከሱ ጋር አልኩት። ለእውነት ቁም፣ ያደረገኝን ታውቃለህ አልኩት። ምክንያቱም እኔ ከሱ ጋር እሱ እውቅናውን ተጠቅሞ የሰውን እውነት ለመደበቅ ሆዱ ከሞላና ከበላ የሰውን እውነት ለመደበቅ የማይሄድበት ጥግ የለውም። ይሆን ይማኘው ያችን ስለማቅ እሱ ጋር መጣላት እሱን ማዋረድ አልፈለኩም። ስለ እውነት አንድ እሱን ካዋረድ ፍራኦል ኢቴቻ ጋር ያለው ጉዳይ እውነቴ ከወጣ ዮኒ ጋር መጋጨት አልፈለኩም ነበር። እውነት ይዤ ብዙ ነገር እንደደበቅኩለት እሱም ተባባሪ እንደሆነ እንኳ ራሱ ለህዝብ አልተናገርኩም እኮ ዝም ነው ያልኩት። ያንን እውነት ይዤ ዛሬ ህዝቡ ለሱ ያዳላ ሲመስለው የፌክ በኤዲቲንግ በምንድነው በኤአይ የተሰራ ቪዲዮ ሪሲት የካምፓኒው ነው። ካምፓኒው ጎግል ላይ እንደገቡ እያደረጉ ቪዲዮውን እያሳዩ እያጫወቱ እነሱ ሰርች ያደርጉ እያስመሰሉ ያንን የኤአይ ቪዲዮ እያሳዩ ህዝቡን ለመሸወድ ሞከሩ። በዛም ሰው አመናቸው። ሁለተኛ ደግሞ ያንን ሪሲት ላኩ። በዛም ሰው አመናቸው ማለት ነው ያ ሪሲት። መጨረሻ ግን ቴዲ ሚሲንግ ኤለመንት ይላል። የሆነ ቦታ ላይ ችግሮች እንዳሉበት ያሳያል። ዋጋ ላይ ኤክስ አረገ። ያ ማለት ዋጋው ትክክል አይደለም ማለት ነው። 145,000 የሚለው ትክክል አይደለም። ኤክስ አርጎብኛል እዛ ጋር። ሌላ ስምህ ላይ እና አድሬስህም ላይ ኤክስ አረገ። ሚሲንግ ኤለመንት ይላል 4 ቦታ 5 ቦታ ሲለው እንዴት ፌክ ነው አልከኝ ምናምን ብሎ ቴዲ ጋር ሄዶ ተሳደበ። ቴዲ ወጥቶ ከቤቱ እዛ ሄዶ ተሳደበ ማለት ነው ፍራኦል ኢቴቻ። ይሄኛውም እቴት የሚባል ሌባ ይሄን ሁሉ እኔ እሱ ጋር ላለመጣላት ሪከርድ ይዤ ዝም እንዳልኩኝ እሱን እዛ ህዝብ ጋር ማሳጣት እንደማልፈልግ ከውሸት ጎን ብትቆም ሪከርድ አወጣብሃለሁ ህዝብ ጋር ትጋጫለህ ነው እኔ ዋናው። እና አፈን ዝጋ ለማለት ፈልጌ ነው ያን ያደረኩት። ሪከርድ ያሰማሁት የዛሬ 3 ዓመት መረጃ የላትም። ደግሞ የሚገርማችሁ የደወሉት በዋትስአፕ ነበር። በዋትስአፕ ስለደወሉ አውቀው ሪከርድ እንዳላረጋቸው በዋትስአፕ ነው የተደወለው። እኔ ከሌላ ሰው ስልክ ለምኜ ነው በሌላ ስልክ ሪከርድ ያደረኩት ድምጻቸውን። ሪከርድ ይኖራታል ብሎ አላሰበም ነበር። ከመጀመሪያው ሽንጡን ገትሮ ለፍራኦል ኢቴቻ ሊከራከር ነበር። እስከ ትናንትና ወዳ ድረስ አፉን የዘጋው የህዝቡን እንቅስቃሴ እያየ ነበር። ዮኒ ማኛው ህዝቡ እሱን የደገፈ የፌክ ዶክሜንት አምጥተው በነገራችን ላይ ያ የተደወለበት ቁጥር ካስታወሳችሁ የተደወለበት ቁጥር የፍራኦል ኢቴቻ የራሱ የጎግል ስልክ በጎግል ሴታፕ የተደረገ የከስተመር ሰርቪስ የካምፓኒ ስልክ የሚመስል የጎግል ስልክ ነው። ይሄንን ደግሞ ይሄ ሌባው ማነው ስሙ ሙሌ የሚባል ዮኒ ማኛው ፍራኦል ኢቴቻ ራሱ ያውቃሉ። ማንን ነው የሸወዱት? ህዝቡን ነው። እዚህ ሀገር ከፈለጋችሁ በጎግል ከስተመር ሰርቪስ የሚመስል የከስተመር ሰርቪስ ስልክ የሚመስል
ምንትን ማለት ትችላላችሁ። ግን ምንድነው ያደረገው? ፍራኦል ኢቴቻ ያንን ቁጥር አወጣ። ሲደውሉ የሚያነሱ ሰዎች አዘጋጀ። የሚያነሱ ሰዎች ያንን ቁጥር ለሰዎች ሰጠ፣ ለሚፈልጋቸው ሰዎች ሰጠ። ከስተመር ሰርቪስ መስለው እንዳወሩ ተደረገ። መደረግ የነበረበት ከጎግል ላይ ከራሱ ከካምፓኒው ላይ ነበር ቁጥር መነሳት የነበረበት፣ ከራሱ ከካምፓኒው ላይ። ያንን አልተደረገም። እኔ ሰምታችሁ ከሆነ ቴዲ ቤት ቁጥሩስ ሴታፕ እንደሆነ ማን ራሱ እዛ ሰራተኛ ሴታፕ አድርጎ አስቀምጦ ከሆነ እኔ በስልክ ቁጥሩ ተደውሎ የሚነገሩ ነገሮች ትክክል አይደሉም ምናምን እያልኩ ነበር። ግን ዝም በይ ስለምባል ዝም አልኩኝ። ከመጀመሪያው ቁጥሩ ራሱ ትክክል እንዳልሆነ ተናግሬያለሁ። ገብቷቸዋል አይደል? የቱን ያክል ህዝቡን ራሱ እንዴት እንደናቁት፣ ህዝቡ ላይ ምን አይነት ድራማ እዛ ራሱ ስልኩ ላይ ሾልደር ላይ አቁሞ ሃይዌይ ላይ ፍራኦል ሲያሳየን የነበረው ዶክሜንት፣ ያ ዶክሜንት ቪዲዮ ነው የተደረገው። ቪዲዮ ነበር ሲያሳየን የነበረው። እንደምታዩት ቪዲዮ እንዳይነቃበት፣ ቪዲዮ የተደረገ እንደሆነ እንዳይነቃበት ተደብቆ ነበር። ለምንድን ነው የምትደበቀው እያልኩት ነበር እኔ። ገባችሁ? ለምንድን ነው የምትደበቀው? አትደበቅ ስለው ዝም በይ ይሉኝ ነበር። ግን የተደበቀበት ምክንያት እኔ ስለገባኝ ነው። በኤዲት የተሰራ ቪዲዮ ነው። ከዛ ማን እንትን ብዙ እይትላችሁ ብዙ እንትን ላይ የሚሰሩ እነዚህ ምንድነው የሚባለው ኦክሽን ላይ የሚሰሩ ብዙ ሀበሻዎች አሉ። የሚገርማችሁ በውስጥ ብዙ ሰው አዋርቶኛል። በጣም ብዙ ሰው ኦክሽን ላይ $30 ተከፍሎ ነው የሚወጣው ብሎ የሆነች አንድ የኛ ሀገር ልጅ አለች፣ አንድ ባለጌ። እሷ ቤት ዘራ ያዕቆብ ጋር ሆኖ ሲደረግ የነበረውን አይታችኋል አይደል? ያ ሰውዬ ራሱ ሲያትል የሚባለው ሰውዬ አይታችሁ ከሆነ ቪዲዮ ተልኮልክ ከፍራኦል ኢቴቻ እንትና ዘራ ያዕቆብ ተሳዳቢ፣ ያኛው ሰውዬ ደግሞ ቤት ከፍተው ሆን ብሎ ፕሮግራም ተይዞ ያኛው ሰውዬ ቪዲዮ አሳይ። ያ ቪዲዮ ፍራኦል ኢቴቻ ሲያጫውተው የነበረ ቪዲዮ ነው። ፍራኦል ኢቴቻ ሃይዌይ ላይ ቆሞ ሲያሳየን የነበረ ቪዲዮ ነው። የቱን ያክል የሄዱበት ልክ፣ ገንዘብ በየቦታው ተልኮ እውነትን ለመደበቅ የተሄደበት ልክ። ከዛ ያን ሰውዬ ምንድን ነው ያልኩት? እስኪ ያልኩት እስኪ ግባና ተመልሰክ ጎግል ላይ እንደገና ሰርች አድርገው ስለው አይታችኋል። እዛ የነበራችሁ 500 ነው 400 ሰው ነበር። እስኪ እንደገና ሰርች አድርግ ስለው አይ አሁን ዌብሳይቱ አይሰራም፣ ቅድም ግን ያንን ከፍዬ $30 ዳውንሎድ አድርጌዋለሁ። እንዴት ነው ዳውንሎድ ልታረጉ የምትችሉት? አስባችኋል? የቱን ያክል እኛን እንደማይም ምንም እኔ ራሴ እንደገና ሰርች አድርገው ለምንድን ነው አሁን እንደ በፊቱ ላይክ መጀመሪያ እንደገባው ጎግል ውስጥ ገብተክ እንትን ማለት የማትችለው ምናምን ስለው አይ በቃ እምቢ አለ፣ አሁን ተዘግቷል፣ ሲስተሙ ተዘግቷል እያለ ሸወደኝ ማለት ነው። ያንን ቪዲዮ ሰያትን ለሚባለው ሰውዬ ልኮለት ማለት ነው። ሰያትን ለሚባለው ሰውዬ ልኮለት፣ ያ ሰያትን ለሚባለው ለእኔ ለአንቺ ብዬ አንቺን ለማገዝ ብዬ ብር ከፍዬ ነው አለ። ሌሎቹ ሲከፍሉ ኦክሽን ላይ ትራክ የሚጫረቱ አሉ ባለሀብቶች። እነሱ ሲገቡ ለምን አጡት? የፍራኦል ኢቴቻ ያ የኔ ትራክ ለምን ለነሱ አልወጣላቸውም? በኤዲት ቪዲዮ የተሰራ በኤአይ የተሰራ ቪዲዮ ነው። ከማርቲን ትሬድ ከዛ ከካምፓኒው ውስጥ እንደሆነ ተደርጎ በኤዲት ዲፕ እንትን የተሰራ በዲፕ ፌክ ታውቃላችሁ አይደል? በዲፕ ፌክ በኤአይ የተሰራ ነው ያ ቪዲዮ። እያሳየን የነበረው እሱ ራሱ። ሁለተኛ እዚህኛው ደግሞ ሲያትል የሚባለው ሰውዬ ተልኮለት እሱኑ ቪዲዮ ፍራኦል እጅ ላይ የነበረውን ቪዲዮ ተልኮለት ሲያጫውት የነበረ በዚህ ልክ ነው እንትን ያሉት። ገባችሁ? በዚህ ልክ እና እውነት ለመደበቅ የተሄደበት ጥግ ቀላል አይደለም። ግን እኔ አልሐምዱሊላህ አንዳንድ ጊዜ እኔ የዛለት እንቅልፍ አልተኛውም። አመናችሁም አላመናችሁም ቅጥል ብዬ እንዴት አንዳንድ ጊዜ ሀው ካም ትላላችሁ እያወቃችሁ እውነቱን ሰዎች ብቻ ተንጫጭተው ከዚህ እናንተን አጣልመዋችሁ እውነታችሁን ሲደብቁ ሲያቀብጠው ሲያቅነዘንዘው እውነቴ እንዳትደበቅ ፈጣሪ አይቶ ልቤን አይቶ እንትናን ቴዲን ነካው። ቴዲን ሰደበ ሄዶ አቅነዝንዞት ነው። አንዳንድ ጊዜ የሆነ ነገር ፈጣሪ በቃ የሰው ስታጠፉ ሰው ስገሉ በሰው እጅ ነው የምጠፉት።
እንደዚህ ስታጭበረብሩም በሆነ የሆነን ሰው ትነኩና በዛ ሰው ምክንያት እንትን ብሎ ማንነታችሁ ይወጣል። በነገራችን ላይ ቴዲን የኔ ጉዳይ የቴዲ ማንነት ነው ያሳየው። ባይ ዘ ዌይ የቴዲ ማንነት ቴዲ ማንነቱ ብዙ ሰው ብዙ ነገር ይለው ነበር። አብዛኛው አማራዎች የሆነ ነገር እንደዚህ ምናምን ቴዲ ምናምን ይሉት ነበር። በእኔ ምክንያት ማለት ነው። በእኔ ምክንያት ብዙ አማራዎች እኔ በጣም ብዙ አማራዎች የደወሉልኛሉ። ቴዲን ጠልተነው ነበር፣ በቃ ለካ እንደዚህ ጥሩ ልጅ ነው፣ ለካ እንደዚህ እውነተኛ ልጅ ነው አይመስለንም ነበር ምናምን ነው ያሉት። ቴዲ ማንነቱን ያሳየበት ነው የኔ ጉዳይ። ገባችሁ? ውሸታሞች፣ ፍርፋሪ ለቃሚዎች፣ አሁንም ፍራኦል ኢቴቻ ብር ያላችሁ መስሏችሁ እጅ የምታዩ ለቃቃሚ ፓንት አልባ ወንዶችና ለማኝ እናንተ ብር ያለው ወንድ ስታዩ ላጫችሁ የሚዝረከረክ ሴቶች እናንተ አሁንም አይናችሁ ጭፍን ነው። አንድ ቀን ይደርሰናል ብላችሁ ያሰባችሁ ደግሞ ሞክሩ። በነገራችን ላይ እኔ ያቺ ኢትዮጵያ ያለችው ያቺ ትንሽ 18 ዓመት ልጅ አንዳለች ሎዚ ነው ላዚ ማን ነው ስሟ? ትክክለኛ ስሟ ጻፉልኝ ማከታች። እሷ ልጅ ከቻላችሁ ስለ ፍራኦል ኢቴቻ አድርሷት። ገና ህፃን ልጅ ናት፣ ቆንጅዬ ልጅ ናት። ሺ ሶ ቢዩቲፉል። ገና ትንሽዬ እዚህ ግምጋ ሽማግሌ ጋር ህይወቷን ሰው መስሏት እንደዚህ ባለሀብት መስሏት። አሁን እሷ በጣም ቆንጅዬ ልጅ ናት። ማንኛውም ወንድ አይቶ የሚፈልጋት ናት። ባለሀብት የሚሆን ምንም ወጣት፣ ስንት ወጣት ባለሀብቶች አሉ፣ ትክክለኛ ባለሀብት። እዚህ ግምጋ ዱባይ የሆነ ሪሌሽን ዱባይ ሂዳ እንዳገኘችው የሆነ ነገር እንደጀመሩ ምናምን ሰምቻለሁ እኔ ካጠገቡ ከፍራኦል ኢቴቻ ጓደኛ ከራሱ ማለት ነው። ግን ልጅቷ በጣም ስለምታሳዝን ህይወቷ እንዳይበላሽ ከዚህ ከሰውዬ ሩጣ ማምለጥ እንዳለባት ንገሯት። የምትቀርቧት ሴት የሆናችሁ ንገሯት። እውነቴን ነው። ኖ ሴት ልጅ ህይወቷ መበላሸት የለባትም። ይቺ ልጅ ማንም ወንድ የሚፈልጋት ሴት ናት። በጣም ቆንጅዬ ነች። እንደዚህ የሚባል ነገር የለም። እኔ እንደ ሴት እሷ አሁን የምጠብቀው ሌክዠሪ ህይወት የሚያኖራት አሜሪካ አምጥቶ ምናምን የሚያወራው ባለ ካምፓኒው ፍራኦል ኢቴቻ ነው የምታውቀው። ገባችሁ? ሴት የሆናችሁ የለዚህ ለውሻ ህይወቷን እንዳታበላሽ። ከአሁኑ ቢዝነስ ላይ ያለች ናት እሷ። የራሷ 2 ሱቆች ያላት ናት። ምን ትፈልጋለች? ነገ ጧት እንደ ፍራኦል ኢቴቻ አይነት በሬ ውሸታም ወንዶችን ቀጥራ ማሰራት ትችላለች። እንኳን አይደለም ለእነሱ ሚስት መሆን። እንደዚህ አይነት በሬ ወለደ ውሸታም ወንዶችን ቀጥራ ሰራተኛ አድርጋ ህይወቷ እንዳይበጠበጥ ንገሯት ከዚህ ከውሻ። እንደውም አንዱ ምን አለኝ፣ እዛ እሷ ጋር ገብቶ ቆይቶ ዱባይ እዚህ መጥቶ የሆነች አሮጊት ሲገፋ ነበር አሉ። ሲያትል ማን ነው እዛ ምን የሚባለው አገር የሆነች አሮጊት ሴትዮ ከባሏ ካሁን በፊት ያፋታት ሴትዮ አለች። አሮጌ መኪና የ3,000 ብር ሰጥቶ ገዝቶ የሰጣት ሴትዮ ከባሏ ያፋታት ልጅ አለች አሉ። የሆነች ልጅም አይደለም ትልቅ ሴት ማለት ነው። እሷን ሲገፋ ነበር አሉ። ከዛ መጥቶ ከዱባይ አስባቸዋል። ያችን ትመስል ቆንጅዬ ልጅ ህይወቷን አበላሽቶ አለውሽ ብሎ ከዱባይ መጥቶ ደግሞ እንደገና አሮጊት ከባሏ ያፋታትን ሲጎትት ነበር አሉ። እዚህ ሳውዝ ዳኮታ ሲፎልስ። ንገሯት፣ ካሁን ነው ማምለጥ ያለባት። ምክንያቱም እንደዚህ አይነት ውሸታም ወንድ ህይወቷን ውስጥ ገብቶ ስለሚበጠብጣት። ሴት ልጅ ከምትዋሻት የእውነቱን ነግራት በቃ አብራክ ከወደደች ከአብራክ ትቀጥላለች። እየተቀደዳችሁ የምትቀደዱ ብዙ ወንዶች አላችሁ፣ ቀዳዳ ማለት ነው። ሴት ልጅ በገንዘብ የሌለን መኪና አለኝ እያልክ ልጠብስ ምናምን ሻፍደክ ምናምን መኪና እንደሌለክ ስታውቅ ስንት ወንዶች ናችሁ ሴቶች ጥለዋችሁ የሄዱት? የአባቴ መኪና፣ የአባቴ ፎቅ፣ የአባቴ ምናምን እያላችሁ ሴት ልጅ ስትፈልጉ ሻፍዳችሁ በቃ ለማግኘት። ከዛ በኋላ ፍቅር ውስጥ ትገቡና የሆነ ሰዓት ላይ እውነት ስነግሯት ተፍታብህ ነው የምትሄደው። አሁን ይችም ተፍታበት ትሄዳለች። ለምን እዚህ በስብስ ሰውዬ ጋር ይህም በስብስ ሰውዬ ስለምን አብራ ሆነች፣ ለምን አገባት ምናምን ትባላለች። ሴት ልጅ አንዴ አግብታ ስትፈታ ብዙ ነገሯ ነው ለኬ ቫሊዩዋ እንትን የሚለው ብዙ የሆነ እንትኗ የሴት ልጅ ቫይቧ የሆነ ነገሯ ይገፈፋል። አግብታ ፈትነች፣ አንድ አግብታ ፈታለች፣ አንድ ወልዳለች ምናምን ስትባል ሲልሽ ብዙ ጊዜ የሆነ ነገሯ የሆነ እንትኗ ይሄዳል። በቃ ይሄ ምንድን ነው የሚባለው? የሴት ልጅ እንትኗ በቃ በምንድን ነው በወሎኛ ኮርቦዋ ይሰበራል ይባላል። ይሄ ውበቷ እንትን ይላል፣ ይቀንሳል። ይሄ ሪል የሴትነት መልኩ ሳይሆን የሴትነት ማንነቷ ብዙ ነገሮቿን ነው ሉዝ የምታጣው። ኮንፊደንስ ታጣለች፣ ብዙ ነገሮቿን ታጣለች። እና እንደዚህ አይነት ግም ወንዶች አሁን ግን ሀብት አለ በማለት ነው ያችን የ18 ዓመት ህፃን ቆንጅዬ ደግሞ ስታምር
እኔ የበሰበሰ ሽማግሌ ብታዩት እኮ በአካል ፍራኦል ቴቻ ማለት እኮ እንደዚህ አይደለም። እኔ በአካላቸው አጭርዬ እግሩ እንደዚህ ብራኬት እንደዚህ አራባና ቆቦ የረገጠ እኮ ነው። በነገራችን ላይ ደግሞ ያነክሳል። ወያኔዎች መተውኝ ነው ምናምን እስር ቤት ምናምን ይላል። እዛ ሰርቆ የዛን ሰዓት የናባዱላ ገመዳ ከህዝብ የዘረፉትን ብር በአካውንቱ ተቀምጦ ያው ድራይቨር ስለነበረ ሹፌር ስለነበረ በስሙ ወላሂ እውነቴን እኮ ነው በስሙ ብር ተቀምጦ ነው በነገራችን ላይ እስር ቤት የገባው። የናባዱላ ገመዳ ቴዲ ነካ አድርጎ ነበር ትናንትና። እኔ ይህን ታሪክ ከ2 ዓመት በፊት ነው የማውቀው። በውስጥ መጥተው ነግረውኛል። ፍራኦል ቴቻ አጭበረበረ ይስል የዛን ጊዜ በአካውንቱ ብር ገብቶለት ነው ያ ቸክ ሲደረግ ኢንቨስቲጌት ሲደረግ ወያኔዎች የዛን ሰዓት እነሱ ነበር ሀገሩን የሚያስተዳድሩት። አካውንቱ ላይ ወደ 180 ሚሊዮን ብር ተገኘ። ሲጣራ የባለስልጣናቶች የናባዱላ ገመዳ ብር በሱ በድራይቨሩ ስም አስቀምጦ ማለት ነው አባዱላ ገመዳ። ከዛ እስር ቤት ወስደው ወረወሩት። ሰላም ነው። ከዛ እስር ቤት ወረወሩት። እስር ቤት ሲወረውሩት መጨረሻ ላይ ምንድን ነው የተደረገው? በዋስ አስወጥተው ወደ ዱባይ ላኩት። ምክንያቱም በባለስልጣን ምክንያት ነው፣ በባለስልጣን ብር ምክንያት ነው የታሰረው። ከዱባይ ቤተሰቦቹ ኢንቪቴሽን ላኩለት፣ አሜሪካ ገባ። ወያኔዎች ቀጥቅጠውት ነው እስር ቤት። ዘራፊ ነው፣ አጭበርባሪ። ያንን ብሩን ራሱ የማን እንደሆነ የተናገረው እኮ ሲቀጠቀጥ እኮ ነው። የኔ አይደለም የናባዱላ ገመዳ ነው ብሎ ተናግሮ እኮ ነው። ከዛ ኮካኮላ ነው እንደ እግሩ አንድ እግሩ አጭር ነው። ወጣና ሄድ ውልክፍ ነው ሲሄድ የሆነ ወልከፍ እያለ አንካሳ ነው አንካሳ ነው አስወ አይ ግን ነው ለችጎች ማለት በቃ እሺ ብር ፈልጋ ከመጣች ምን ችግር አለው? ኖ ያቺ ብር ያላት ልጅቷ እሺ ሶ ቢዩቲፉል የተለያዩ ማስታወቂያ እና ምን አባቱ ያንገጨገጫታል? ምን በወጣት ኖ ከዚህ ደግሞ ከውልክፍ ጋር በአካል እኮ ብታዩት በጣም አስጠሊታ እኮ ነው ፍራኦል። እኔ ዋሴ ሀብታም ነው በሉና አገናኝ ውልክ እሱ እንዳይጎዳት እኔ ልጉዳት። ምን አንተ ትመጥናታለህ? አንተ ወጣትም ነህ፣ አብራችሁ ሰርታችሁ መቀየር ትችላላችሁ። ይሄ መላጣ ሽማግሌ 50 ዓመት ሽማግሌ መቀየር ትችላላችሁ ማለት አልገባኝም። የኔ ባንክ አካውንት እኮ ስልክ ቁጥር ነው የሚመስለው። እሱ እሱ አይ ዶንት ቲንክ ሶ አይመስለኝም። ኧረ አካውንትሽን አሳየሻሉ እና እየተጋነነ እያወሩልኝ ነው ግን አይመስለኝም። አንቺ ዝም እኔ ይኸውልህ አካውንቴን ዝም አላሳየውም። ያሳየሁት ዝም ብዬ አካውንቴን እንደዚህ ብዬ ያሳየሁት ዮኒ ማኛ ማነው ፍራኦል ቴቻ የክርስቲያኖ ሮናልዶን ፎሎወር 28 ሚሊዮን የሚል እያሳያቸው አካውንት የሚታየው እንደዚህ ነው። እንደዚህ ጠይቁትና እንደኔ ገብቶ በስሙ ምናምን እንደዚህ ያሳያችሁ። በጣም ያሳቀኝ ነገር ልንገርሽ፣ ፋርነቱ ማለት ነው። እንግዲህ ያን ጊዜ የትራኩን እንትን ሲያሳይ ማለት ነው። ሚውት ተደርጊያለሁ ፕሊስ። ኮሜንት ላይ ማን ነው ጽፊ እኔ ሚውት ተደርጊያለሁ ኮሜንት ላይ እና አንድ ሰቱ ለመጠየቅ ነው የገባሁት። ማን ነው ሚውት ያደረገሽ እንዴ? ደነዞች ሂዊን ማን አባቱ ነው የሚደረግሽ? አንዴ ሂዊን ማን ነው ተደርጋለች? ስነ ስርዓት ሰጥቷት እኔ ይሳደቡታቸው የሚሳደቡ ካሉ ተቀመጭ፣ ችግር የለውም። ቴምር እኔ በጣም ያሳቀኝ ብሎን ተቀልሽ ቴዲ ሀዋሳ ማለት ነው የቆቅ መረቃል እንትን ኤአይ ላይ ከቶ ማለት ነው ቼክ አደረግን የባንክ አካውንት የለ የሰውየው ስም የለ ምናምን እንትኑ ላይ ማለት ነው ወረቀቱ ላይ እና ኢንፎርሜሽን እኮ የለውም ይሄ ላይክ እንትን ያልተሟላ ነው ይላል ምናምን ብሎት ማለት ከዛ አንቺ አካውንትሽን ካሳይሽ በኋላ ባንክ ኦፍ አሜሪካ ብሎ ስም የለ ምን የለ አልተፖሰተም። እኔ ወደ ሰው ከጥፋቱ አይባርም። ባንክ ኦፍ አሜሪካ ብሎ 600 ምናምን ሚሊዮን ዶላር ማለት ነው ግን ስም የለውም ምንም አላየሽም እንደ የተፖሰተ ወይኔ ይቺ ልጅ ወይኔ አንቺ ባንክ አካውንት አሳየሽ ተብሎ ማለት ነው። አይ ኩል መሆን አለብን ካሳዩ እኔም ማሳያለሁ ብሎ 600 ምናምን ሚሊዮን ዶላር ማለት ነው ባንክ ኦፍ አሜሪካ ይላል። ስም የለው ምን የለው ማስታወቂያ ነው የሚመስለው። እኔ እኮ አሳይቻለሁ። እኔ ላሳያችሁ እንደመልሼ ኧረ ችግር የላኩልሽን እንዳታሳይሽ ደግሞ እርዳታ አጠራለሁ። የላኩልሽን ደነዝ አንተ ኔ ላኩልሽ እንዴት ምር በቃ አሁን እኮ ነው ህይወት እስከ እኔ እኮ ስለማልናገር በጣም ሀፒ ያውቃል። ስንት ነው ያለ ብናጋጭ ከስር እየጻፍኩኝ ነበር። ምን እንዳልኩኝ ታውቃለህ? ሀፒ አስቀይማኝ ቢሆን ራሱ አልጣላትም። ቴምር አትፈታም ጀግና ነች። አንተ ገገማ ስማ ግን እንትና ነው ያዳናት። በነገራችን ላይ ከሁሉም መመስገን ያለበት ማን እንደሆነ ታውቃለህ?
ቴዲ ኖ ማን ነው እንትና ማን ነው ማሪ ማሪ የምርጤ እሱማ እንዴ ወንድሜ። በነገራችን ላይ ማሪ ማላነሳው ኦልሬዲ ህዝብ ስላየው ብዬ ነው። ማሪ ነው ያዳናት ማሪ ነው። ለምን ታውቃለህ? እሷ ኃይለኛ ነች ስለሚባል ማለት ነው ጸጥሬ ምናምን ነገር እያሏት ነበርና ባይ ዘ ዌይ በነገራችን ላይ በፍርድ ቤት ራሱ ስታዩ ማለት ነው አንድ ቶፒክ ተነስቶ እየተወራ ማለት ዳይቨርት የሚያደርግ ወይም የሚያስቀይስ ሰው ማለት ሁሌ ጥፋተኛ ነው። ታውቃለህ? መልስ ላለመመለስ ነው እንደዛ አይነት ነገር የሚደረገው። አውሮፕላን ላይ ነኝ ውሻ እየጮህ ነው እንደዚህ ተፈጥሯል ምናምን ይሄ ጆካው ማለት ነው። ቪዲዮ ሰራሁበት እኮ አውርድም እንደ አውሮፕላኑ ያለችው ወይ ነው ታሽፋለን። አንድ ሎዌር ጌች ሎዌር የሚባል አለ እና እስኪ ሎዌር እኔም ሎዌር ያስፈልገኛል ና ግባ ና ጌች የምትባለው ሎዌሩ ና ግባ። እኔ ላይቭ ገብቼልህ ማለት ነው ማረን ሊብዬ ቴምብርን ከስራ ይቻት ጆይን አድርጋ ፌል ጠፍትልሃለሁ ማለት ነው። ቀባጥለዋለሁ ማለት ነው። በጌም አላክልኝም አናኮንዳውን ላስለቅሰው ብዬ አጸዳሁት። ማነው ጌም የላከልህ? እሱ ጓደኛሽ ጌም ላከልክ መቼ ጌም ላከልኝ ሊጋጠጠኝ ማለት ነው። እኔ ላጣኝ ወደ እንትን ሪሲቱ ታታይ እንነጋገራለን ብዬ ሊያስለቅሰው ሊይዝክ እኮ ነው። በነገራችን ላይ አፍ እንደዚህ ምናምን ፈተላ ምናምን የሚችሉ ሰዎችን ቀስ ብሎ በፒስ ሊገባ ነው የሚፈልገው። አንተንም ሊይዝህ እኮ ነው እንዴ። ልጅ እኮ የተባነንበት በምን ተቀልሽ ቴምር አፉ አምልጦት ምን አለ እንትኑን አመጣለሁ ወረቀቱን አመጣለሁ ካልኩት ዝቅ ካለ እንደዚህ ላደርግ ካልኩት ከፍ ላለ እንደዚህ ሊደረግ ምናምን ብሎ እሱ ነው ህጉን ያወጣው። ገብቷል? ከዛ እነ ቴዲ ያሉ እነ ሆን ያሉ ምናምን በቃ እሱ ሜዳ ላይ እኮ ነው ኳሱ ያለው። አንተ ቴምርን 2 ሰዓት ነው የለመንኳት። ይቺና ውጪ ወረቀቱን ውጪ እንጨዋለሁ። በዛ ጭራሽ ላይቭ ገብተው እያወሩ እኔ ላይቭ ገብቼ ለመጀመሪያ ጊዜ ላይቭ ገብቼ የእነሱን ላይቭ እያስተላለፍኩኝ ነው እኔ ላይቭ ላይ። ከዛ የትራክ ዋጋ 2022 ላይ ሲባል እኔ ሰርች ያደርጋለሁ። አያችሁ ይላል 60 ምናምን ሺህ ብር 70 ምናምን ሺህ ብር እጨዋለሁ እኔ ማለት እና እሷም አፋፋን ይላል። ለምን ኃይለኛ እንደሆነች ሁሉም ያገባ ሁሉም እየገባ ግን ቴምር ሰምተሻል? ሁሉም እየገባ ያለው ኃይለኛ ነች መናገር ስለማችል ነው ምናምን ነገር ነው የተባለው። 2 ዓመት ከምናምን እስከ 3 ዓመት የፈጀብሽ በምንድን ተቀልሽ? በዚህ የለህኛነትሽ እንደ ናይት ባል ነው የሚያስፈልግሽ። ስነ ስርዓት የሚያዝሽ። አቤት አካውንትሽ ስንት ነበር? እኔ እንዳንተ አይነት አፍንጫን ብዬ ነው የምገላገለው እንጂ አንተን አግብቼ አስበዋል። እሱን ተይው። አንተ እኔ ቆንጆ ውይ ሰውድሽ አካውንትሽ ስንት ነበር? ከይቅርታ እንዳለ እዚህ ቲክታክ ላይ ያሉ ሴቶችን እኮ ስሞ ጨርሷቸዋል። ዋስ አንድ አልቀረውም። ፍቅር አንቺንም አግብቼሽ አቅፌሽ ምናምን እያለ እኔን ብታተከትኪውም ማለት ነው በቃ ይሁን ደስ ነው ያለ ለምንድን ተቀልሽ ከባድ ፋውል ሰው ያልገባው ምንድን ተቀልሽ ቴምር ይሄ ልጅ መጥቶ ማለት ነው ለአንድ አሮጊት እንደዚህ ይሰጣሉ፣ ይሄ ሻይ ጠጡ፣ እንደዚህ ያደርጋሉ እና ሲል ሰው ያልገባው ማለት ይሄ ሰው ምን ያክል እጥፍ እየተጠቀም እንደሆነ ሰው ስላልገባው ነው። በውስጥ ሰው እንዴት እንደሚያናግረው ታማኝ ሆኖ ሰው ለሱ ብር እንደሚሰጠው ምና እኔ ከዚህ በፊት ማለት ኢትዮጵያ ማለት የሆነ ሀስለር ልክ እንደዚህ አይነት ሰው አጋጥሞ ማለት ነው አቶ እንዳረግ ታቀ 6 ወር ነው ብሬን ያዙ ለካ ምን አባት ኮሻኮሻለ ብሎ አልመለሰልኝም። 6 ወር ሰጥቶበት አስበዋል 6 ወር እያልኩኝ እኮ ነው። አራዳ ነን ያልኩት በቃ ይመቸው እና እንደዚህ ከሁሉም ሰው ይወስዱና ማለት ነው አስል አድርገውበት ሰብተውበት ይመልሱላል። ይሄ በቃ የሪስክ ህይወት ታውቃለህ ወይ ይለፍልኝ ወይ ይለፍብኝ አይነት ነገር ማለት ነው። ያ ኤግዛክት እና እንትን ልጁ ኃይለኛ ነው። በዛ ላይ ደግሞ መዘርጠጥ በስቷል። አንደኛው መጥቶ ራስ ማለት ነው እንዴ 40 ምናምን የኢትዮጵያ ህዝብ ኤሌክትሪክ የለውም እንዳላለም ክሪፕቶ ከረንሲ እየሰራ ስቶክ ማርኬት እንዴት አያገለግያል? ማን ነው የሆነ ራስታ ዱባይ ደግሞ አለ 6 መኪና አንዴ እንትና ኤቢ ማርሻል ቤቢ ማናፍነታ ኤቢ ባላፍት ነው። እንደውም እኔን እንደውም ወስዶኝ እኔ እንደውም ዱባይ ሄጄ እሱ አስተምሮኝ በኤቢ ማርሻል እንደውም እኔን አግኝቶኝ አብሬው ትሬድ እያደረኩኝ ሀብታም ሆናለሁ፣ አገኘዋለሁ። ኤቢ ማርሻል የቢሊየነር ወዛና ስልኩ ልስጥሽ ቴምሮይ ኤቢ ማርሻል ባይ ዘ ዌይ ሀብታም ነው። አምስሬስ ይሄ የኤቢ ቤት ነው ማለት ነው። ኤቢ ማርሻል ሀብታም ነው። አምስሬስ ብዙ ነገሮች አሉ።
ኤቢ ማርሻል ማለት ነው። ኤቢ ማርሻል ክሪፕቶካረንሲ እንዴት እንደሚሰራ አሳየን። አሁን መኪና ታሳያለህ፣ ቤት ታሳያለህ፣ ምናምን እንደዚህ እስቲ ስራውን አሳየን። የክሪፕቶካረንሲ ቃላቶቹን ተጠቅመህ ግራፎቹን እንደሚባሉ ምናምን ነገር አሳየን አንድ ቪዲዮ እና ቴሌግራም ዋና እኛ ከስር እንጠይቅ ምናምን ነገር ወይን አርግና ግባ። እዛ ውስጥ አለ ቴሌግራም ግሩፕ 70 ሺህ ያለው እንደኔ ግሩፕ ውስጥ አለው። ለዛ እኮ ቴሌግራም ግሩፕ ላይቭ ላይ ገባች